ዛሬ የምንገኘው ዝናቸውን፣ ገድላቸውን፣ ስራቸውን፣ ታሪካቸውን ስንሰማ እጅግ በጣም የምንገረምባቸው፣ የምንደሰትባቸው፣ የምንኮራባቸው ታላቁ አባታችን ቀኛዝማች እሸቴ አስፋው መኖሪያ ቤት ውስጥ ነው። ነፍሳቸውን ይማርና በህይወት በነበሩበት ዘመን በየዓመቱ ግብር ያበሉ እንደነበረ ይታወቃል። ዛሬም ያ ግብር የሚበላበት ቀን ላይ ነው የተገኘ ነው። ከበርካታ ደብራት የተጋበዙ ቀሳውስት አሉ። ታላላቅ የአካባቢው ነዋሪዎች፣ አባቶች፣ እናቶች አሉ። እንዲሁም ደግሞ ልጆቻቸው፣ የልጅ ልጆቻቸው በተገኙበት የሚዋለውን ውሎ ለመዘከር ታሪካቸውን ደግሞ ከቤተሰቦቻቸው ከሚያውቋቸው ሰዎች ከቀሳውስቱ ምን አይነት ሰው እንደነበሩ ምን አይነት ገድል እንደፈጸሙ ባህሪያቸው፣ አመለካከታቸው፣ አቋማቸው ምን ይመስል እንደነበረ የቀደመ ታሪካቸውን ለመሰነድ አስበን ነው በመኖሪያ ቤታቸው የተገኘ ነው። መልካም ጊዜ። እኚህ አባት ለቀጨኔ ህብረተሰብ ብሎም ለአዲስ አበባ ህዝብ ብሎም ለኢትዮጵያ የማዘጋጃ ምክር ቤት አባል በመሆን ጥሩ ሀሳቦች በማቅረብ ያገለገሉ አባት ናቸው። ቀኛዝማች እሸቴ የተባረከ የተቀደሰ ፍሬ ነው። መንግስት ራሱ ፈልጎ የሾመው ነው። ማንም ሰው የሾመው አይደለም። የወርቅ ሜዳሊያ ከስሙ ጋራ ነው ወርቁ የተሸለመው። የተባረከ የተቀደሰ የተባረከ ፍሬ ነበረው። አሁንም እነዚህ ያሉትም የተባረኩ የተቀደሱ ፍሬ ያርግልኝ። ፍቅር እንደሸማ ያልብሳል። የሰው መውደድ ፍቅሩን እሬቴቱን ይስጥልን። እናታችንም ወርቄ በለጤ ጎበዝ ነበረች። 14 ላይ ነው የወለደችው። ይሄ ሞት ነው አለና ሁለቱንም ሞት ወሰደ። ደግሞ ልጆቹን የተባረኩ የተቀደሱ ሆነው ለዚህ አበቃልን። ቀኛዝማች እሸቴ በዚህ አካባቢ ላይ ያደረጉት ድርጊት ወሰን የለሽ ነው። በጸጥታው ክፍል ላይ ራሳቸውን የቻለ ወታደር መልምለው ጸጥታውን ያስከበሩ ናቸው። አስመራ ግዛው እባላለሁ። የቀኛዝማች ልጅ የሶስተኛ ልጅ ነኝ። እንደሱ አያያዝና አስተዳደግ አልሆንም። እንደሱ የልጅን ከፍ ዝቅ የማያደርግ የመሳሳቱ ብዛት አጥፍተን ሲመታ መጽሐፍ ቅዱስ ያለውን ላሳያችሁ ይለናል። ስናለቅስ ማለት ነው። ስጋው አልቆ አጥንቱ እስከሚቀር ድረስ ግረፎ መጽሐፉ ብሎ ይላል። 12 ሰዓት አንድም ልጅ ከግቢ መውጣት የለበትም። ደብተር አለ። ደብተራችን የስምስት ይያዛል። ምክንያት ከሌለን የትም ቦታ ከ12 ሰዓት በኋላ መውጣት የለብንም። መዘምር ጌታቸው ነጋሽ ወልደ ጊዮርጊስ እባላለሁ። የርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ዋና ጉዳይ አስፈጻሚ ነኝ። ትዕግስት ወንድማገኝ እባላለሁ። አባቴ ሁለተኛ ልጅ ነው። የሱ ደግሞ እኔ ሁለተኛ ልጅ ነኝ። ቀኛዝማች እሸቴ ካለን ቅርበት የተነሳ የት ልጅ ባይወልዱትም ልጅ ነው ይልና ብዙ ጊዜ ጎትተኛል። ብዙ ቁም ነገሮችን ያናገረኛል። ከሱ የተማርኳቸውና በህይወቴ ውስጥ ያሉ ከፈጣሪያችን ቀጥሎ የሱ በረከትና ምርቃት በላያችን ላይ በቤተሰቡ ላይ ያደረ ስለሱ አንድ መጽሐፍ ሊወጣ የሚችል ታሪክ ያለው ሰው ነው። እኔ ስለ አያቴ ሳይሆን ለኔ አባቴ ነው ያሳደገኝ። አባቴ ነው። አባታችን ሃይማኖቱን ሰጥቶናል። ህይወት ምን ማለት እንደሆነ እኔ አሁን ስበስል ነው ያወቅኩት። ዛሬ አንዱም የለም። እነ ሊቀ ጠበብት አበበ ወረደ፣ መላከ ፀሐይ ዘለቀ፣ ሀብተ ማርያም የሚባሉ እነ ቄሰ ገበዝ ወንድማገኘው፣ እነ ቄሰ ገበዝ ገብረ ዮሐንስ እና አቃቢ ሰዓት ገብሬ ካሳ፣ እነ ርዕሰ ደብር መክብብ ዘለቀ፣ እነ ርዕሰ ደብር መላኩ አበበ። እኛ ትንንሾቹ ብቻ ነን አንገት ልብስ ለብሰን ወይም ካሊም የሚሉትን ልብስ ለብሰን ተከትለን እንመጣው የቆሎ ተማሪዎች ሆነን። ሌላው አንድም ካባ ሳይለብስ የሚመጣ ጥምጥም ሳይጠመጥም የሚመጣ ካህን አልነበረም። የነዛ አባቶች ፎቶግራፍ እንጦጦ ማርያም ሙዚየም ብትመጡ እዛ ሙዚየም ውስጥ ተሰቅሎ ይገኛል። በዛን ጊዜ አሁን የጠሯቸው ሰዎች በሙሉ እኛ ገና የቆሎ ተማሪዎች ነን። ግማሻችን ፊደል ቆጣሪ፣ ግማሻችን ወንጌል እናነባለን፣ ግማሻችን ዳዊት የደረስንነን። ያን ጊዜ ቅኔ አስተማሪ አለ፣ የዜማ አስተማሪ አለ፣ የመጽሐፍ አስተማሪ አለ፣ የንባብ አስተማሪ አለ፣ የቅዳሴ አስተማሪ አለ። ብዙ ተማሪ ነበር። የቀኛዝማች እሸቴ ድግስ መቼ በደረሰ ብለን እንጓጓ ነበር። እኛ ጋር አሁን ይሄ ድግስ ቢሆን ኖሮ ዛሬ እሱ ባለበት ቢሆን መጀመሪያ ሊመገብ የሚችለው የኔ ቢጤ ነው ወይም ደሃ ነው። ሰራተኛ ልጆች ከበሉ በኋላ ነው። እኛ እንደውም ሰራተኛ የሚባል ነገር የለም እዚህ ቤት ውስጥ። ሁሉም ሰው እኩል ነው ለሱ።
ቀኛዝማች እሸቴ አስፋው በዚህ አካባቢ በአርበኝነትና በህዝብ አደራነት ለአዲስ አበባ መዘጋጃ ቤት በምክር ቤት ውስጥ ወደ 7 ጊዜ የተመረጠ ሰው ነው። እንደ ልጁ አድርጎ ነው ሰራተኛን የሚያስተዳድረው። አንዲት ሰራተኛ ባይገርም አልታወቀም፣ እርጉዝ ናት። ሆዷ እየገፋ መጣ። እርጉዝ ነሽ? አዎ። እንዴት እርግዝሽ ትገቢያለሽ ትሰራለሽ ብለን እንትን ስንል ተዋት። እሷ የእግዚአብሔር ስጦታ ናት። ያችን ልጅ 9 ወር ሙሉ እዚህ ታርሳ ልጇ አድጎ አሁን የለም በህይወት። አንዱ ልጁ ለሱ ነው ክርስትና የተሰጠው። እስከዚህ ድረስ ለሰው የሚራራ አያት ነው ያለ። ፍርሃተ እግዚአብሔር ያደረበት ስንዴ መሬት ወርቆ እንኳን ካገኘ ያችን ስንዴ ለቅሞ በእጁ ነው ይዞ የሚመጣው። በዓል ሲመጣ መጀመሪያ ቤት ውስጥ የሚሰሩት ሰዎች ተሰብስበው እነሱ በልተው ጠግበው ነው። ሊያልቅም ይችላል ልጅ ሳይበላ፣ ለሱ ምንም አይደለም። ያ እርጉዝ መንገድ ላይ አይቶ ያቺ ከሌ ልጅ ወለደች፣ እስቲ ማር ይዛችሁ ሂዱ፣ እስቲ ጸዲቅ ውሰዱ። አሁን ላይ የማታገኘው የምትቀናበት ታድለው ላለሁኝ። ንጉሱ ኃይለ ሥላሴ ይመጡ ነበር ለመስከረም ማርያም አስቀድሰው ታቦት አውጥተው ነው የሚሄዱት። በዛን ጊዜ ቀኛዝማች ገና ሙሉ ናቸው። እሳቸው እንደ ትልቅ አጃቢ ሆነ ከጎናቸው ነበር የሚቆሙት። በዛን ጊዜ ልጆቻቸው ሁሉም ወጥተው 4፣ 5፣ 6 ፈረሱላ በርበሬ ይሰራል። አመት ሳይደርስ ያልቃል። ለምን? በጣም የህዝብ ቤት ነው። ሬሽን ካርድ ላይ እኛ ወደ 20 ምናምን የልጅ ልጅ ነው እንዳለ የሰራተኛ ልጅ ነው። እኛ እንደ ምስኪን ነው የምናያቸው የሰራተኛ ልጆች ልደት ሲከበር። በጉለሌ ወረዳ ውስጥ ደግሞ የድር ሰብሳቢ ከመሆን የወረዳው የምክር ቤት አባል በመሆን ለረጅም ዓመታት የሰራ ነው። ከቢትወደድ ዘውዴ ገብረሕይወት ቀጥሎ ዶክተር ኃይለ ጊዮርጊስ ወርቅነህ ከንቲባ ሲሆኑ ቢትወደድ ለቀኛዝማች ትልቅ ክብርና በምክር ቤት ውስጥ ሐቀኛ አገልጋይ መሆኑን በውል ስለሚያውቁ በርክክቡ ወቅት ለዶክተር ኃይለ ጊዮርጊስ ወርቅነህ ቀኛዝማች እሸቴን እጁን ይዘው ዶክተር ኃይለ ጊዮርጊስ አዲስ አበባን የምትመራው እነ ቀኛዝማች እሸቴን ይዘህ ነው። እኚህ ታላቅ ሰው ይዘህ ለምትሰራው ስራ ሁሉ ምንም እንከን አይገጥምህም፣ ያው ሰጥቻለሁ ብለው ዶክተር ኃይለ ጊዮርጊስ ወርቅነህን ባደራነት የሰጧቸውን ሁሉ እንዳውም አዲስ አበባ መዘጋጃ ቤት ግቢ ውስጥ ስገባ ዶክተር ኃይለ ጊዮርጊስ ወርቅነህ ከመኪና ወርደው እኔን ይዘው ነው የሚገቡት። ያን ያህል ያከብሩት የነበረ ነው። በከፍተኛ አመራር ላይ የነበሩ የአገሪቱ መሪዎች እነ ጀነራል ደበበ ሁሉ የቀኛዝማች እሸቴን አርበኝነት ለንጉሠ ነገሥቱ ያቀርቡ ስለነበረ እዚህ አካባቢ ከተሾሙ ሰዎች ሁሉ ቀኛዝማች እሸቴ ቀደም ሲል የመጀመሪያውን ግራዝማች እሸቴ አስፋው ተብሎ ሲሾም ማንም ባልተሾመበት ሰዓት እሱ ብቻ ነበር የግራዝማችነት ማድረግ የነበረው። እቀናለሁ በቃ እኔ ኖሮኝ የሱን ህይወት ብኖረው። እኛ ገንዘብ አላወረሰንም፣ ሃይማኖት አውርሶናል። ጥሩ ነን፣ ሁላችንም እንዋደዳለን። ሁላችንም ተጣልተን የምንገናኝ አንመስልም። በሚቀጥለው ቀን ስታየን ያ የለም ማንም ሳያስታርቀን። ያ ማለት የሱ አለ በቃ ልባችን ውስጥ ደግነቱ፣ የዋህነት የሚገለጽ ነገር አይደለም። በቃ ድግሱ ነው በቃ ምን በደረሰች መስከረም ማርያም እንላለን ያችን ድግስ ለመብላት። ከዛ ደግሞ ወደ ዘመናዊ ትምህርት ግቡ ብለውን ቁስቋም ገባን። ቁስቋም እንኳን ትምህርት ቤት ገብተን የሳቸው ድግስ በሆነ ቀን እናውቃለን። ካህናቱ ሲጸዳዳል፣ ካባቸው በቤንዚል ሲጠረግ ጽድት ብሎ ለመምጣት ያስነ በቃ የቀኛዝማች እሸቴ ድግስ አለንልና ትምህርት ቤት ገብተን በአጥር ዘለን ካህናቱ በእግሩ ነው እንግዲህ ያው ሁሉ የሚመጣው። ዛሬ አሁን በመኪና ነው የመጣ ነው። እኛ ያኔ በእግሩ ነው ከዛ ድረስ በዚህ በጨፌ በቁስቋም ጓሮ አድርጎ በዚህ ነው የሚመጡት። ያን ጊዜ እኛ ትምህርት ቤት ሆነን በቃ ካህናቶች ወረዱ፣ ቄሶች ወረዱ፣ የቀኛዝማች እሸቴ ድግስ ነው እንልና ጠፍተን በአጥር ላይ ዘለን ተከትለን እንሄዳለን። የሚከለክለን የለም። የእንጦጦ ማርያም ተማሪዎች ነን እንላለን። ግቡ ነው የምንባለው። 9 ሰዓት ከሌሊቱ ጸሎት በሚገባበት ሰዓት ላይ የዚህ ሰፈር ሰው ሰዓት የሚለየው በሱ ነው። አባባ እሸቴ የተነሱ 9 ሰዓት ሆኗል ይባላል። በዛን ሰዓት ላይ መጥቶ ሽንት ቤት ደርሶ ታጥቦ ጸሎት ሲገባ አንድ መናኛ ያለን የሚመስለው ሲጸልይ በጣም አንጀት ይበላል። ሰርቶ ለደሃ ለህዝብ እንጂ ለቤተሰብ ይሄንን አድርግና ይሄንን እንደዚህ ተቋቋም ብሎ ለአንድም ልጅ አላወረሰም። መሬት ነው ያወረሰው ለልጆቹ። እሱ የኛ ሳይሆን የኢትዮጵያ ህዝብ ሰው ነበር አባባ። በአርበኝነቱና በአገር ወዳድነቱ በህዝብ ተመራጭነትና በህዝብ ፍቅር ያለውን ብቻ ሳይሆን ሃይማኖታዊ ጽናቱን፣ ታማኝነቱን፣ ለህዝብ ተቆርቋሪ ለራስ የማይል ሰው መሆኑን ከትውልድ ትውልድ እየተመሰከረለት ያለ ጉዳይ ነው። አሁንም በእኛም በደረስንበት ጊዜ ይሰጠን የነበረው ትምህርት አደራችሁን የሰው ገንዘብ ያጠፋል እንጂ አያለማም፣ አደራችሁን በሚል
ጽኑ የሆነ ምክር የመስጠት በዚህ አካባቢ ላይ ለወገን ለዘመድ ደራሽ ሁኑ፣ ታዛዥ ሁኑ፣ ለእግዚአብሔር ተገዥ ሁኑ የሚል አባታዊ ምክር ጧትና ማታ የሚሰጥ ሰው ነው። ሰጥቶ ስለማይጠግብ ሚስቱን ስስታም ይላት ነበር። እንጨት ተሸክመው መተው ሸጠው ቲሸርቱን አውልቆ ይሰጣቸዋል። እኔ ነፍሳቸውን በገነት ያኖርልን፣ የልጅ ልጆቹን ይባርክልን። ትውልደ ጻድቃን ይትባረኩ ነውና የጻድቃን ወይንም የጥሩ ሰው ዘር አይጠፋም። ያው የሳቸው ጸሎትና የሁለቱም ባልና ሚስቶች መልካም ስራ፣ መልካም ስነ ምግባር ዛሬ ደግሞ እነዚህን የመሰሉ ትውልድ የልጅ ልጅ ተፈጥሮ የነሱን መታሰቢያ ማድረግ ይሄ ትልቅ ነገር ነው። በእውነት ቅድም አባታችን ብዙ ነገር ተናግረዋል። በዚህ ሰዓት በዚህ ወቅት ሁሉ ነገር ሰማይ በወጣበት ሰዓት ሁሉ ነገር በተወደደበት ሰዓት ይህን የመሰለ ዝግጅት ማዘጋጀት መታደል ነው። እኔ አሁን ኃይለ ሥላሴን ማስታወሳቸው ደግሞ በዛን ጊዜ አንዳንድ ብር ይሰጡናል። ያችን ብር ለማግኘት እና የቀኛዝማች ደግሞ ድግሳቸውን ለመብላት ያለን ፍቅር፣ ያለን ጉጉት፣ ያለን እና ጃንሆይ ሲመጡ ልክ 5 ቀን 6 ቀን ሲቀረው እንትኑ ድንጋው ኮረኮንች ነው መንገዱ፣ ውሃ ይርከፈከፋል። አቧራ እንዳይቦን ውሃ ይርከፈከፋል። በቃ ውሃ ሲርከፈከፈ ጃንሆይ ይመጣሉ እንላለን። ውሃ ከተርከፈከፈ እሳቸው አይቀሩም በቃ። እና በዛን ጊዜ ወጥተው አንግሰው ታቦቷ ስትገባ ከዛ ከእንጦጦ ማርያም ጀምረው እስከ ቁስቋም ድረስ ቀኛዝማች እሸቴም ከጎናቸው ሆነው በእግራቸው ቁስቋም ድረስ ይመጣሉ ብር እያደሉ። ማን ኃይለ ሥላሴ እኔ እንደው ለእንትን ያህል አልጥላትም ብዬ በዛን ጊዜ ያገኘኋትን ብር በክብር አስቀምጬ እስካሁን ድረስ አለች ኃይለ ሥላሴ። በዚህ ብር እኔ ኃይለ ሥላሴን ሁልጊዜ ከጭንቅላቴ አይጠፉ። ቀኛዝማች እሸቴም ደግሞ ያቺ በልጅነታችን መተን የምንበላው የምንጠጣው ጠጁ በዚህ አይደለም፣ እንደዚያው ነው ማይካ ነው እንደ ሹሩቤ ብርሌ የሚባላል። በዛ በሹሩቤ ብርሌ ነው ሁሉም ጠጅ የሚቀርብለት። አንበሳ አለው ላው ላይ። ከዛ ባለቤታቸውን ይጠራሉ። በትልቅ አቦሬ ያለ እንትን ሽክና በይ አምጪ ይላሉ። በሱ እያመጡ በላይ በላው ይቀዱልን ነበር። በላይ በላው ሳይጎል በላይ በላው ሹሩቤ ብርሌ። እኔ የሱን የምፈልገው ሃይማኖቱንና ደግነቱን ይስጠኝ፣ እድሜውን ይስጠኝና የሱን በቃ ላስቀጥል እላለሁኝ። በእምነት ደረጃ በብዙ መጦሪያ ቤቶች፣ በብዙ ገዳማት፣ በብዙ አብያተ ክርስቲያናት እርዳታ በመስጠት በማስተባበር ታላላቅ ትሩፋትና ተግባር የፈጸመ ነው። የዛሬው የምታዩት ካህናት ከየአድባራቱ መጥተው የሚደረገው ከኛ እድሜ በፊት ነው። በየዓመቱ መስከረም ማርያምን አስታኮ የሚደረጉ መንፈሳዊ ተግባራት ናቸው። በዛን ጊዜ ለሳቸው ወረብ የወረቡ ርዕሰ ደብር መክብብ የሚባሉ ነበሩ። ስብሐቲሁ ዘእምኀቤሁ ይትፌሳ ገብረ መድኅን በፈጣሪው። ክርስትና ስማቸው ገብረ መድኅን ነው። ስብሐቲሁ ዘእምኀቤሁ ይትፌሳ ገብረ መድኅን በፈጣሪሁ ወደቂቀ ጽዮን ይታሰይሁ በንጉሶሙ በመንበረ ፀሐይ ወበደብረ ኃይል ተብሎ ይወረብና በቅቅልጥ ነው የሚለው ቤቱ። እንግዲህ ደብረ ኃይል መንበረ ፀሐይ እንጦጦ ነች። ደብረ ኃይል ቅዱስ ራጉኤል ነው። ወደቂቀ ጽዮን ይታሰዩ በንጉሶሙ በመንበረ ፀሐይ ወበደብረ ኃይል። ያ የልጅነት ስለሆነ አይረሳኝም። ያሳደገን እሱ ሆኖ አባታችንን ፈለጋ ሄደን ስንመጣ የተገረፍነው ግርፈት ልነግርህ አልችልም። እኔ እያለሁ እንዴት አባት ፈለጋችሁ አለ። እኔ እያለሁላችሁ መስመር ያዙ ይላል። ሳሮ ውስጥ አንገርግራ ማርያም የምትባለው ቤተክርስቲያን በራሱ ወጪ ነው ያሰራው። እቺ አንገርግራ ማርያም ቤተክርስቲያን ስትሰራ አንድ መኪና ሙሉ ከዚህ አካባቢ ሽማግሌዎች፣ የሀገር ሽማግሌዎች ሄደው ሲመረቅ ከይድኖ ከንሳሮ የመጣው ህዝብ መሳሪያ ይዞ ታቦቷን ለማንገዝ ቦታ አልበቃለው። በአካባቢው ደንብና ስርዓት መሰረት ሁሉም ሰው ይተኩሳል። ደንብ ነው ታቦት ሲወጣ። እሱ ግን ቆመና አያችሁ ወንድሞቼ፣ ዛሬ የምታወጧት አንድ ጥይት የምትተኮሰው አንድ ጥይት ለእመቤታችን ብቱል ይጠቅማል። ከማጮህ ጥይት ምን ይገኛል? በረከት የምታገኙበትን ነገር ይልቅ
ገንዘብ ለእችን ቤተክርስቲያን ብትረዱ ነው የሚሻለው፣ ይሄንን ባህል መቀየር አለብን ብሎ የዛን አካባቢ መተኮስን ባህል እንዲሻሻል የሚያደርግ ትምህርት የሰጠ አባት ነው። እንዳውም አሁን ከዚህ ከህቴ ያገኘሁት አንድ ጋዜጣ አለ የሚገርማቸው አዲስ ዘመን የካቲት 20 ቀን 1965 ዓ.ም እና ይሄ ጋዜጣ አሁን ስለ አካባቢው የመንገድ ስራ የዚህ የቀጨኔ የመንገድ ስራን በተመለከተ የተዋጣ ገንዘብ በእነሱ ጊዜ 10,000 ብር ተገኘ ተብሎ በአዲስ ዘመን ጋዜጣ ሁሉ ይወጣል። ልማት እንግዲህ በዛ ጊዜ በአሁኑ ብንተምነው 100 ሚሊዮን ሊሆን ይችላል እና ይሄን ያህል ስራና ይሄን ያህል ትሩፋት ያደረገ አባት ነው። ያለ ምንም ምክንያት ማንም ሰው የትነኝ ሳይል ጸሎት ቤት መገኘት አለበት። እስከ 7 ቀን ድረስ እግዚኦታ አለ። ኩሽና 2 ነው። ያ ኩሽና አንዱ የጾም ስጋ የሚበላበት ነው፣ አንዱ ደግሞ ሽሮ የሚበላበት ነው። ያንን በር ሰራተኛዋ ትቆልፋለች። 5 ሰዓት ላይ ነው ምግብ የምታዘጋጀው። ማንም ተሳስቶ እንዳይገባ፣ ወንድ ልጅ ኩሽና አይገባ። አሰናርተን የምትሰጠው ቢገባ ሰራተኞቹ ማታ ክስ ላይ ያቀርባሉ፣ ወንድ ልጅ ገብቷል እያሉ። ቀኛዝማች እሸቴ አስፋው ሰፈሩ ፖሊስ ጣቢያ የለም ነበር። 7ኛ ፖሊስ ጣቢያ በኋላ ነው የመጣው። 3ኛ ፖሊስ ጣቢያ ነበር ያለነው። ነጋሽ ምልክ፣ ነማሞ መንገሻ፣ ነምልክ ወዳጅ እነሱን ይይዙና ማታ ከ2 ሰዓት በኋላ የራሳቸው የተፈቀደ መሳሪያ ያላቸው ያን ይዘው እኛ እንዳናመሽ እንዳንባልክ ለኛ ታባታችን ይበልጥ እንፈራቸዋለን። አያች ቤት መጠጥ ቤት ከ2 ሰዓት በኋላ የተገኘ አንግራብጣለሁ ታለ 3ኛ ፖሊስ ጣቢያ ይወርዳል። ከዚያ መጡ ሲባል ሰዓት ታደርስ በየቤታችን የቀጨኔ ሰው በምን የት ይቀበራል ብለው የደቻች ገዙ ቦታ ነው። ይሄ በሙያ 5 ብር ነው የከፈልነው። እኔ በሙያ አባባና እኔ ነበረ 10 ብር ከፍለናል። ካሪ 10 ሳንቲም ነው የተገዛው። የፈረንጇ የሚሰራቸው አቶ አሰጌ ይባላሉ ጠባቂው። ደጃች ገዙ ተነገሩ። ካሪውን በ10 ሳንቲም ይግዙን አሉ። በ10 ሳንቲም ገዛን። ኃይለ ሥላሴ ሲቀየሩ ነው እንጂ የኛ ነበር። የቀጨኔ ቀብር ተብሎ ነበር የተገዛው። ይህን ያህል የጣሩ ነበሩ። ቀኛዝማች እሸቴ አስፋው በጣም ጎበዝ፣ ታሃቲ፣ ትህትና ያላቸው ሰፈሩን አክባሪ ትልቅ ሰው ነበሩ። እሳቸውን አጣን። ሁላችንም በሃይማኖታችን ጽኑ ነን። ያው ማርያም ታውቃለች፣ የእሸቴ ማርያም ታውቃለች ነው የምንለው። በቃ ከማርያም ጋር የምነጋገር አያት ነው ያለን። የ6 ወር የሰጠችው እመቤቴ። እኔ የምሞተው የገብርኤል ዕለት፣ ቀብሬ የማርያም ዕለት ነው። ይሄ ማርያም ምስክሬ ናት። ዘመዶቹ እዚህ ሲያድሩ መላእክቶች እየመጡ ያንዣብባሉ። ፈረሱ ወርቅ ተሸልሙ እሸቴ ሊሄድ ነው። እዚህ ተኝተው ሲያልሙ ማለት ነው። ለሃይማኖቱ ምንም ነገር የማይፈራ ለዚህ ጸሎቱን አድርሶ 10 ተኩል መድኃኔዓለም ብቻውን የሚጓዛባት ነው። ግን አልተነገረለት። ስመጥሩ ቀኛዝማች እሸቴ ለአካባቢው ልማት ከፍተኛውን አስተዋጽኦ የሰሩ አባት ነበሩ። አንደኛ በቀጨኔ አካባቢ አዲስ ሰፋሪዎች ስለነበር ውሃ ስላልነበረ ውሃውን ንጉሠ ነገሥቱ ድረስ በመቅረብ ወደ 18 ነው 21 ስራ አሸክመው እነ ወይዘሮ ዘውዴ ዘፈረ፣ እነ ወይዘሮ የኋላሸት፣ እነ ወይዘሮ ለፊ ወደ 18 ሴቶች ባዶን ስራ አሸክመው በንጉሠ ነገሥቱ ፊት በመቅረብ ከአካባቢ ልማት አርበኞች ጋራ ከነ ግራዝማች በትእዛዝ ከነ ቀኛዝማች እሸቴ ከነ ባላምባራስ ፈለቀ ከነ አቶ በነበሩ ጋር በጠቅላላ የቀጨኔ አባቶች ሄደው ውሃ ያስገቡ አባት ናቸው። በሁለተኛው ደረጃ መብራት እየተቆራረጠ ነበር። መብራትም እንደዚሁ በትግላቸው ታግለው መብራትን ያስገቡ አባት ናቸው። ለዚህ አካባቢ አባት ናቸው። በአጠቃላይ በሰፈር ሌቦች እንኳን ተይዘው ሲመቱ እግራቸው ምቷቸው ሌላ ጋር አትምቷቸው የሚል አባት ነው። ቢርባቸው ነው ሊሰርቁ ሄዱት ነው የሚለው። ለሰፈሩ ተቆርቋሪ በቀብሩ ብዙ ታሪክና ብዙ ዝና እስካሁን ድረስ የእናንተ አባት መቼም አንረሳውም የሚል ነው ህዝቡ ያለው። ከሽሮ ሜዳ አንድ አባት ሞተው ቀጨኔ ተደበላልቋል ብለን ልንቀብር ሳናቃቸው ሄደናል። ቄሶቹ አዳር ፍታት፣ ጠዋት ገቢ፣ የዝጋራ በተራ ደስ የሚል አቀባበር፣ ወንዶቹ ሸምበቆ ይዘው ዘራፍ እያሉ ይሄ ሁሉ ምንድነው ምግባሩ? ለቀጨኔ ያለው ፍቅር ጥበቃ፣ ቤት ጥበቃ እንግዲህ እዛን ጊዜ ሰው አስተባባሪ ነው። እነሱ ራሳቸው እንደሳቸው ሞተው ምን ዓለም አለን ያሉ ናቸው። መሳሪያቸውን ይዘው ታጥቀው እንቀብራለን። አንድ ሰው ቤቱ የቀረ የለም። እኔ ራሴ 18 ቀበሌ ሆኜ ዞር ብዬ ስመለከት ምንድነው ታቦት ነው ማልቀሱን ረሳሁት ብላ አጣመኝ። እግዚአብሔር ምስክሬ ነው። ስሜ ሞሃ ዓለም ጥሩነህ እባላለሁ። እኔ አባቴ ናቸው።
የዳሩኝም የልጆች እናትም የሆንኩት እሳቸው ናቸው የዳሩኝ። ሴቶቹም እንደ እህታቸው አድርገው ነው የሚያዩኝ። በመከራም በዓለምም አልለይም። ቀኛዝማች እሸቴ አስፋው ለልጆቼ ለቤቴ ሳይሉ ጠቅላላ ለቀጨኔ ሕዝብ እንደ ፖሊስ ጥበቃ ነበሩ። 7 ዓመት ከሞላ አንድ ልጅ ይጾማል። እዚህ ቤት አይበላ፣ ኩሽና ይዘጋል ብያለሁ። ቁርባን ስናካሄድ ሁላችንም ከሱ ጋር ነው ቆርበን ሳሎን በልተን ከዛ በኋላ አንወጣ። ክረምት ነው፣ በቆሎ እሸት ከገጠር ይጫናል ይመጣል። በገረወይና ነው የሚቀቀለው። ይህ ሁሉ ጠጅ የሚጠጣ ሰው ይታደላል። እኔ አሁንም አሰት ሳይሆን የሚያውቁት ሰዎች ይመሰክራሉ። የኔታ የሚባሉ ቀጥሮ የቄስ ትምህርት ቤት እንዳንቀርበት እንደዚህ ያደረገ ያሳደገን አባት ነው። ግን ስራው አልተመሰከረለት። መልካም ሰው ናቸው። ለልጆቻቸው ጥሩ ነገር ያስተምራሉ። የሀገር ፍቅር አላቸው፣ የወገን ፍቅር አላቸው፣ የታቦትም የቤተ ክርስቲያኑ ፍቅር አላቸው። ጥሩ ነገር እየተመሰከረ የመጣ ነው። ከነሱ ያገኘነው መልካም ነገር አሁንም እኛ እየተጠቀምን ነው። እነ ባላምበራስ ተፈራ ላይ ያሉ እነ ባላምበራስ ስለወንድም እነ ማሞ መንገሻ እነ አቶ ምልክ ወዳጅ በሱ ነው አከበረኝ። እነኛ እንደ ወታደር አስተከትለው መጠጥ ቤት ከ2 ሰዓት በኋላ 3 ሰዓት ገደማ መብራት የለም፣ ቃዙዛ ነበር፣ ፋኖስ ነበረ፣ ማሾ ነበረ። ከዚያ ማታ እዚያ የተገኘ ሰው እኛም ተደብቀን ነው ሾልክ ብለን ነው የምንሄደው። እሳቸው ብቅ ካሉ መጡ ተተባለ በቃ እንደ ፖሊስ ይጠብቁን ነበር። ቀጨኔ በጣም መልካም ደሃ ወዳጅ ህዝብን ወዳጅ ነበሩ። ቤት አይሉም ልጄ ለተቀመጥ ለቤቴ ለስራ ይሉ ለሰፈሩ ነው። ቤተክርስቲያናችን መድኃኔዓለምን አስከብረው እሳቸው ለቀጨኔ ያለፉት ምን ያላደረጉት ነገር ስሙ እንዲነሳም ቀጨኔን ያደረጉ ቀኛዝማች እሸቴ አስፋው ናቸው። ቤተ መንግስት ቢገባ የሚያምርበት ሌላው አለ ሰዓት ይበላል አለ። ቤተ መንግስት ተጠርተን አለ ሰዓት ይበላል አለ። እኔ ቆሜ እቺ ቆፍጣና መሬ ይሉኛል አለ ጃኒ ሆይ አትበላም እንዴ ስባል አለ አይ ሰዓት የገና ነው ክብር ጃኒ አዎ አንተ መሬ ቆፍጣና ሲሉኝ አለ እኔ አለ ሰዓት አልቀምስም። ምንም ቢመጣ በሃይማኖት የማይደራደር ነው። ስንት ነገር ያደረገ ነው ለመድኃኔዓለም። እነሱም ይመሰክራሉ፣ እንጦጦም ይመሰክሩለታል። ለሱ እንትን ልጅ ሆነን ሁል ጊዜ ስብሰባ አለ። 40 ማታ በሳምንት 1 ቀን አለ። ያ ምንድነው የልጅ ልጅ በሙሉ ይሰበሰብና የተጣላነውም ከሆነ ያጠፋነውም ጥፋት ከሆነ እንነጋገራለን። እንደ ክስ ነገር አለ፣ መዝገብ አለ፣ ይመዘገባል። ከሌ እንዲህ ብላ ሰደበችኝ፣ ከሌ እንዲህ ያረገችኝ፣ ከሌ እንዲህ ስራ ስትሰራየው ምናምን ነው። አዎ ምስክር ዘጋ። ከዛ በኋላ እዚህ አንጥፎ በጉማሬ እንገረፋለን። እንደ ልጆቻቸው ነው በቃ የቀጨኔን ህዝብ ያሳደጉ። እንደ ቀጨኔ ህዝብ ልጆቻቸውን እንኳን አሳደጉ። እኛንም ለጨዋነት ያበቁን እሳቸው ናቸው። ፖሊስ ጣቢያም አልነበረም፣ እሳቸው ናቸው ፖሊስ ጣቢያውን ሁሉም ያቋቋሙት ማለት ነው። እነ ግራዝማች በለጠ ደሴ፣ እነ ግራዝማች በትእዛዝ፣ እነ ግራዝማች መንግስቴ ከለላ ተሰባስበው የኔ ባለቤት አቶ በነበሩም እነሱ ተሰባስበው እንደ ማህበር አቋቋሙና ወጣት ልጆችን ተሰብስበው እኛ አካባቢያችን ፖሊስ ጣቢያ የለም፣ ፖሊስ ጣቢያ ይቋቋምልን ብለው አመልክተው የኔም ባለቤት አቶ በነበሩም ግራዝማች በለጠ ደሴ፣ ግራዝማች በትእዛዝ ወልደ ዮሐንስ፣ ግራዝማች መንግስቴ ከለላ እነሱ ደግሞ እንግዲህ ጊዜው እየቆየ ስም እየተረሳኝ ነው። እነሱ ተሰባስበው ማክሰኞ የሳምንቱ ቤተ መንግስት ይጠሩ ነበር እራት። ከዛ ሂደው አስፈቅደው ግራማዊ መንግስቴና ቀኛዝማች እሸቴ በትእዛዝ ሆነው ቤተ መንግስት ገብተው አስፈቀዱ። መጡ ሲባል ሽንት ነው የሚመጣው። ጥሩ ወርቅ እሸቴ ይባላለሁ። የልጅ ልጅ ነኝ። ታባት አለ ብዬ ማለት አልችልም። በያቴ ነው ብዙ ጊዜ የምጠራው። ከልጅነት ጀምሮ ከትምህርት ቤት ጀምሮ በያቴ ይሄን ያህል ፍቅርም ስላለኝ ጥሩ አያት ነበረኝ። ሁሉ ጊዜ በቃ ያንን 40 ቀን መጥቶ እንዳንከሰስ እንዳንገረፍ ተጠንቅቀን ነው። አንቺ በቃ አትክሰሽኝ ተባብለን ተለማምጠን ነው እናሳልፈውና ያንን በዛ ወቅት ደግሞ ሁሉ ጊዜ ልጆቼ የሀገር ፍቅር ይኖራችሁ፣ የባንዲራ ፍቅር ይኖራችሁ፣ የወገን ፍቅር ይኖራችሁ።
ይለናል ሁሌ። እኔ አሁንም ቢሆን ጭንቅላቴን የሚደውለኝ ነገር የባንዲራ ፍቅር ይኖራችሁ የሚለው ነገር ሁሌ ጭንቅላቴ ነው። ቤቴ ላይ ትልቅ ባንዲራ ነው የሰቀልኩት። እግዚአብሔር ስዕል አለ፣ በዛው ላይ ባንዲራ አለ። ሲመጡ ሰዎች ምናምን እንዴት ነው? እኔ የአያቴ መመሪያ ናት። ባንዲራዬ ማንነቴን የምትገልጽ ናት። ለቀጨኔ ብዙ አስተዋጽኦ ያደረጉ ናቸው። ድሃ እንዲያድግ ዱባለች የሚባል ነበር አሉ። እኔ ባለቤቴ ናቸው የሚነግሩ። ቤተሰብ አምጥተው ቀጨኔ በጣም እንደው ድህነት የተጫናቸውን 50 ኪሎ ትንሽ ያሉትን ደግሞ 25 ኪሎ አከፋፍለናል እያሉ ሰማለሁ። እኔ በዛ ሰዓት አልደረስኩኝም። ህዝብ የሚዋደድበት አብሮ የሚበላበት አብሮ የሚጠጣበት እኛ አሁን ከቀኛዝማች እሸቴና በትእዛዝ ሰንበት አብረን እንጠጣለን፣ ዜና ማርቆስን አብረን እንጠጣለን። ህዝብ ተሰብስቦ በትሪ ተሰብስቦ ነው የሚበላው የሚጠጣው። ዛሬ ልጆቻችን የተረፈ እንጀራ ይበሉ፣ አድሮ እንኳን ጎረቤት ተሰብስቦ ነበር። በዛን ሰዓት በሉ ኑ የተረፈ ብሉ ተብሎ ነበር ጎረቤት የሚበላው ማለት ነው። ዛሬ ክፉ ቀን ሆነብን። ልጆቻችንም አይበሉ እንኳን ጎረቤት ዛሬ ለሰው የሚሽቆጠቆጥ በጣም ለህዝብ የሚቆጭ ጥሩ አያት ነበር። የክርስትና ሃይማኖቱ የጠበቀ ጥሩ ምግባር እያሳየን እያስተማረን ያለፈ አያታችን ነው። መልካም ሰው ነው። ጥሩ ነገር አድርጓል። ለዚህ ሰፈር ጥሩ ነገር በማድረጉ መልካም ነገር በማድረጉ እኛም ኮራንበት። አሁን የማርያም የገብርኤል እነሱ ህይወታቸው ካለፈ በኋላ የልጅ ልጅ ልጅ ተተክቶበታል። ብር እናዋጣለን፣ እናዘክራለን። ሽንኩርት ሚካኤልም እንደዚሁ ቄሶቹን ያበላል። እሱ ማረፈ። ትንሽ ከተረሳሳ በኋላ እናቴ በትንሿም እየዘች ሄዳ ታዘክር ነበር። ከዛ አንድ ቀን እስቲ እናንተ ተተኩ ደግሞ ሽንኩርት ሚካኤል አባባ እኔም እየደከመ መጣ ስትል መሰባሰብ ጀመርን። እንትና ቤታገሱ ልጅ ቢኒያም ነበር። ለምን አንጀምርም አለን። አንድ ስንል በነፍስ ወከፍ ነው በሬ የምናርደው። እኔ አርዳለሁ በሚቀጥለው ዓመት አንድ በሬ፣ እኔ አርዳለሁ አንድ በሬ እያልን የሽንኩርት ሚካኤልን በየዓመቱ አንዳንድ በዙር አንዳንድ በሬ አርደናል። መንገድ ያሰራ አያት ነበረ። ለሰው ሩሩ ነበረ። 4-5 ደብር የሚያበላ አያት ነበረ። የመጀመሪያ እዚህ አካባቢ የጥበብ ከተማ የምክር ቤት አባል ሆኖ የተመረጠው ቀኛዝማች እሸቴ አስፋው። እኔ በእውነቴ ነው የምልህ ቀኛዝማች እሸቴ በዓመት አስተርእዮ ማርያምን ትልቅ ድግስ በሬ እየተጣለ ይበላ ነበር። ትምህርት ቤት ቄስ እየቀጠሩ ቀናማች እሸቴ ቤት ይማሩ ነበር ልጆች። አቶ ሸዋኔም ቤት ይማሩ ነበር። ቄስ ቀጥረው የማህበረሰቡ ልጆች ነው የሚያስተምሩት። አዎ ብቻቸውን እኮ መላት አይፈልጉም እኮ። ቀናማች እሸቴ የማዘጋጃ አባል ናቸው። እሳቸው እዚያ ሲሆኑ መኪና ይጽፈውም ሲጽፍ ባላምባራስ ጸጋ፣ እሱም ደግሞ እዚህ ወረዳ ጸሐፊ ያደረጉት እና የሚረዳዱ ጥሩ ወንድማማችነት ያላቸው አገርና ወገንን የሚወዱ። እኔ የቁስቋም ተማሪ ነበር። ኤሌመንታሪ ስኩል የማርያም ዕለት ትምህርት ቤት አንገባ። ለምን? የጫካዋ ማርያም ነች። ዳቦ እንደዚህ በትልቅ ሰኔድ ተከምሮ ግድግዳ ላይ ይወጣል። ተቆርሶ ማለት ነው። ገብቶ በልቶ ጠጥቶ ነው የሚወጣው። ደግ አባቶች ናቸውና ለአካባቢም ደግሞ ትልቅ ዝና ያላቸው ናቸው። ቀኛዝማች እሸቴ አስፋው ይሄ ቀብር በሚሰራ ጊዜ በየቤት እየዞሩ ስሙኒ እያንዳንዱ ለመቀበሪያቸው ነው ስሙኒ አንጡ አዋጡ እያሉ እነዚያ ደግሞ ለራሱ መቀበሪያ ይሄንን ተሰርቶ ባለቀ ጊዜ መሐከሏ እንደዚህ እንደ ደሴት አደባባይ ለሱ መቀበሪያማ ይኸው አስቀመጠ የተከለለችው አስቀመጠ እየተባሉ ይባሉ ነበር። እነሱ ሀዲያ እህሌ እንዲህ አለኝ ብለው ወሬም ሳይሰሙ እንትን አይሉ ለራሳቸውን ጥረው ግረው ስማቸውን አትርፈው ለመኖር ነው ኖሩ። እስከ እድሜያቸው ድረስ ይህን ያህል ሰርተዋል። ብዙ ሰው የማያውቀው ማለት ለራሴ ብሎ የሚኖር ሰው አልነበረም አያታችን። እርስ በርሳችን ተደጋግፈን የኖርን ሰው ነን። ክፋትነት የለበትም ቤተሰቡ።
ያለው ሰው ለሌለው ሰው የሚሰጣጥበት ያስተማረን ይሄንን ነው የምናውቀው እኛ። ቀኛዝማች በጣም መንፈሳዊ ሰው ናቸው። አራተኛ ልጃቸው ሞገሴ እሸቴ ይባላል። ፖሊስነት ይቀጠርና ሀረር ይሄዳል። የሀረር ፖሊስ ሰራዊት ሆኖ እዛ ሲኖር አንድ ሴት ልጅ ይወልዳል። ከዛ ሲኖር እዚህ ለረፍት እንደመጣ ደግሞ እንደ ሚስት እንደ ነገሩ ያጋቡትና አንድ ሴት ልጅ ይወልዳል። ሁለት አትልም። ከዛ ሲኖር ሀረር ተመልሶ ሲሄድ ቀዝቀዝ ያለ ነው፣ ከቤታቸው ቀዝቀዝ ያለ ነው። ታሞ መጣና እዚሁ ሞተ። እዚሁ ሲሞት ቀኛዝማች ኋላ ደሞዙን እዛ ለማሳገድ አድርጌ የወለደችው አሳውጃል የተባለ እዚህ ያለችው መና ልትቀር ነው። ታዲያስ ቤተሰብ ጉባኤ ያለ ተሰበሰቡና ምን ይሻላል አሁን ሌሎቻችን ብንሄድ ዋጋ የለው። አውሮፕላን ኢማጂን ፍላይ የሚያደርገው ከአዲስ አበባ ድሬዳዋ ነው እንጂ ሀረር አያርፍም በዛ ሰዓት። ከሀረር ደግሞ በመኪና ነው። ማርቼዲስ 1 ብር ነው ከሀረር፣ ፔጆ 1 ብር ነው ሀረር ድረስ። እና አባባ ይሂድ ብለው ቤተሰቡ ወስነው ሲመጡ እሳቸው ምን ወሰናቸው? አይ አንተ ትሰማለህ ብትሄድም፣ አንደኛ በሽማግሌነትህም ፕላስ ደግሞ በብዙ መልኩ ትሰማለህና አንተ ነህ ሀረር ሄደህ የልጅቷን የዚችን እድል ውርሱን ተቃውመህ ለሁለቱ እንዲሆን ማድረግ ያለብህ ብለው ሲሏቸው በምን ይሄዳለሁ ይላሉ። በአውሮፕላን ትሄዳለህ ይሏቸዋል። እኔ በአውሮፕላን ከታቦት በላይ ዘልዬ አላረገው እመቤቴን የእንጦጧ እንዴት ከታቦት በላይ ሰው ባየር ይሄዳል? አልሞክረውም ብለው በአውሮፕላን የሚባል ሳይሄዱ ነው የሞቱት። አላረገውም በመኪና ነው የሚሄደው ብለው ከዚህ ሀረር አውቶቡስ የዛ ጊዜ ብዙም የሚያሰፋሰም አልነበረም። ያው ከአውቶቡስ ተራ በሀረር ሄደው አሳውጀው ተመለሱ። የተከበሩ ስመጥሩ ቀናማች እሸቴ መጀመሪያ ያዘጋጁትና ካህናትን በዚህ ቤት ያልበላ ያልጠጣ ካህን አልነበረም፣ ቤቱን ያልባረከ ካህን አልነበረም። ሚሊዮን እሸቴ አስፋው 8ኛ ልጅ ነኝ። በጣም ጥሩ አባት ነው ያለን። ግራዝማች የሚባል ጓደኛ ነበሩ፣ መንግስቴ ከሌላ የሚባል ግራዝማች መንግስቴ ከሌላ ብዙ ጊዜ ኢየሩሳሌም ይመላለሳሉ። እዛ መጋበዝ እፈልጋለሁ፣ አንተ ያንን አገር ሄደህ ማየት አለብህ። አይሞከርም ማለት ከጉልላትና ከቤተክርስቲያን በላይ ልወጣ አልችልም። አራሼ አባቴ ነበሩ። በወለድኩ ቁጥር ምን ማሩ ይመጣልኛል። አንፎርሻ ነበሩ አምዬ። ለገሰ ወርቅሸት ለቀኛዝማች እሸቴ አስፋው የመጀመሪያ ልጅ 5ኛ ልጅ ነው። ቀኛዝማች እሸቴ ለኛ ግብረ ገብን ያስተማረ ትልቅ ሰው ነው። አባቴ ነው የልጆች እናት ነኝ። ቁጭ ስልላቸው ደስ ይላቸዋል። ደግሞ አንዳንድ ቀን ቅረት ስል አለሽ እንዴ ለመሆኑ ይሉኛል። ወይ አባባ ትናንትናም እዚሁ ነው እኮ ያልኩት እላቸዋለሁ። አባታችን ያደረገው ነገር ብዙ ከቤተሰቡ በላይ ነው፣ ከትዳሩ በላይ ነው፣ ከእናታችን በላይ ነው። ቀጨኔን የምትባል ሀገር በጣም ይናፍቀዋል። ጠዋት ሄዶ ማታ ነው፣ ሁልጊዜ ወንድ ነው እና በጣም ፍቅር የነበረው አባት ነው። አንድ ገንቦ አለች፣ አንገታም ገንቦ በማር ተለውሳ ቁጭ ትላለች። ከዛ ስቅድና ስጭኝ ይሉኛል። እዛ በጥጓ እሰጣቸዋለሁ። አንቺ ጠጭና ነው እኔ የምጠጣው ይሉኛል። ያ እንዴት ይረሳል? እንዴት ይረሳል? ግብረ ገብን በቁስቋም በማረው ግብረ ገብን ቤቴ ተምሬዋለሁ። ታላቅ ወንድሜን እንኳን በስሙ አልጠራው። በስሙ ከጠራሁት አላከበርከው በሚል ብቻ እንቀጣ ነበር። ድንገት ደግሞ ተልኬ የመጣሁ እንደሆነ በቁጭ ላይ ያሉ ተሽንጡ ላይ ቆርጠው የሰጡኝ ስጋ አንድ ነገር እንዳይተርፍሽ ብልቴና አጉድዬ ነው የሰጠሁሽ። በልቼ ጠጥቼ ደስ ብሎኝ ሄዳለሁ። 14 ቀበሌ ጅፋሬ የሚባል ነበር፣ ድልድይ ነበረ። አሁን እናንተ ጊዜ አልነበረም፣ አልተሰራም ድልድዩ። ድልድዩ ሊሰራ በኮሚቴ ሲቋቋም በዛ ማለት ፋዘር ኮሚቴ ውስጥ አልነበረም። ጠዋት ተነስቶ ማንንም ሳያማክር ወደ ሄደ። በጅፋሬ የሚባሉ ነበር፣ እዛ ቡሌ ይባላሉ። በጣም ታዋቂ ጨዋ ስርዓት ያላቸው። ጠዋት ሄዶ አናስገባም ብለው ቆመ። እዛው ገብቼ አነጋግሬያቸው ነው የምወጣው አለ። በግድ ገቡ። ያገኟቸው ምንድነው ቀኛዝማች ለመመጡ ሲሏቸው ድልድይ አልተሰራም፣ ችግሩ ምንድነው? እኛ እናንተ ያላችሁ አልጠየቃችሁኝም እኮ። ኮሚቴም ሄጄ ምንም ኢንፎርሜሽን አላገኘሁም እና አሁን በምን እናድርገው ሲሏቸው ይሰራል። እየተቀላለዱ ማለት ነው። በዛው ወቅቱ ፍቅሩ ማንኛውም ሰው ከማንኛውም ጋር መገናኘት እንደሚቻለው ወቅቱ የሃይማኖት ፍቅር እንደሚያገናኛቸው ነው፣ የአገር ጉዳይ እንደሚያገናኛቸው ነው። ኧረ ችግር የለም ላይ ነኝ የምሰራው ይላሉ። ጅፋሬ ቡሌ የሚባሉ ማለት ነው። ሰራለሁ ብለው ሲሉ 8 ቁጥር ማዘሪያ ነበረች። ብዙ ጊዜ የእርስዎ እንግዳ ናቸው በዛ የሚያልፉት። ምን ያህል መከባበር እንዳለ ነው የሚገልጸው በዚህ ነገር። አየህ አሁን ሰዓት ጀምረ የምትፈልገውን ብር ልስጥና ጀምር ነው ያሉት።
8 ቁጥር ማዘፊያ ስትደርስ ነው ሁሉም ሰው በሳቸው ዓርብና ሐሙስ ለዜሮ ምናምን አለ ቀን አለው በዓል አለው እዛ ድረስ የሚኬድበት ማለት ነው። እኔ አሁን ልጃቸው በጣም ጓደኛዬ ነው። አለማየሁ ቢባል ጓደኛ አለኝ ልጃቸው። መጥተን ታንበላ ታንጠጣ የሄድን እንደሆነ በስመ አብ አባባ በልቻለሁ እኮ እላቸዋለሁ። ማነው የሚያስቀምስሽ የማቲ መዓት በግቢና ማር ቤት ያገኘሽውን ለቃቅመሽ ጊዜ ይሉኛል። እንዲህ ያሉ አባት ነበሩ። መቼም ሞት አይቀርም፣ ሞት በላቸው። ጥብቅ ሃይማኖት አለው። ከረብ ያለ በቃ የቶቼ ልጆች ወንድም መጣ፣ አክስትሽ መጣ፣ አጎትሽ መጣ እኮ የአባባ ማርያም መጥተው ተስለው ነው የሚሄዱ። የአባባ ማርያም የማይል ማንም የለም። በቃ ለኛ የሰጠችን እመቤቴ ይኸው እድሜ ሰጥታናለች። ወቅቱም ጥሩ ጊዜ ነበረ። ከሞተ አሁን ኦልሞስት 33 ዓመቱ ነው። 85 ሚያዝያ 21 ነው ያረፈው። ደርሼበታለሁ፣ ተንቀባርሬበታለሁ። ትልቅም ነበርኩኝ ሲሞት በደንብ አውቀዋለሁ። በምሰራው ስራ በሙሉ ደስ እያለው ተባረክ በቃ እንስፍስፍ አንጀት ያለው አባቴ ነው። እኔ መቼም ቢሆን ማረሱ አባቴ ነው። ሃይማኖቱን አስተምሮኛል። የወንዝ ገዳማትን እሱ እንኳን አቆቶት በፈረስ እኔ እኮ ኋላው በፈረስ እሱ በፈረስ እኔ በእግር እየተከተልኩ ብዙ ገዳማትን ያሳየኝ አያቴ ነው። እድሜ ልኬን ማረሱ አያቴ ነው። ወደዋል አከብረዋል። መስከረም 21 ዳቦ ይቆርሳል፣ ለህዝብ ያበላል። ዳቦ ከህዝብ የመጣ ዳቦ ነው። ጥቅምት ላይ ነው እሱ ማብላት የሚፈጀው። በለስ ቀን አይደረግም። ብዙ ሰው ስለሚበዛብን ቄሶቹም አይመጡልንም። እኛ ደግሞ ጥቅምት ላይ ማድረግ ሰው ነው ምንድነው እጌ ጾም ከሰው ጋር ያገናኘን አልቻለም። እዚህ ነው ወደ ዳር የገባ ነው ማለት ነው። አባት ክብር ሰጠን ነው እኛም ለልጆቻችን የምናሳልፈው። የእሱ ሃይማኖት ነው እኛን እዚህ ያደረገን። የእኛ ሃይማኖት ደግሞ ለልጆቻችን ደግሞ ማስተማር አለብን። ኦርቶዶክስ ሃይማኖት ምንም ችግር የለበትም፣ ንጹህ ሃይማኖት ነው። ካሁን በኋላ ይቀጥላል እንጂ የሚቆም አይደለም። ለምን ከልጅ በጣም በደማቸው የገባ ነው። የተጋቡትም ሁሉም ሰው ተለካክቶበታል ይህ ጉዳይ ላይ። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የአድባራት የገዳማት አገልጋዮች በየደረጃችሁ፣ ክቡራን የተከበራችሁ የዚህ ዝክር ኃላፊዎች፣ የአባታችን የእናታችን ያለፉት እግዚአብሔርን ያገለገሉ ወገኖቻችን፣ ወእተ ምስራቅ ገብረ መድኅን የነሱ ቤተሰቦች ልጆቻችን፣ ዘራ አብርሃም አግብርቲሁ ወደቂቀ ያዕቆብ ኅሩያኒሁ ይላል ዳዊት። የአብርሃም ዘሮች የያዕቆብ ዘሮች የተመረጡ ናቸው ማለት ነው። አሁን እናንተ ስለተመረጣችሁ ነው ይሄን ትውፊት፣ ይሄን ጸጋ፣ ይሄን በረከት የአድባራቱን የገዳማቱን አገልጋዮች ጠርታችሁ አንድም ሳይቀር በረከት ለማግኘት ይሄን ዝክር ያደረጋችሁ በእመቤታችን በቅድስት ድንግል ማርያም ስም። ስለዚህ እግዚአብሔር ይስጣችሁ፣ በረከቱን ይስጣችሁ፣ ጸጋውን ይስጣችሁ። አስቻለ ሴፉ እባላለሁ። በጣም ጥሩ ሰው፣ በጣም ጥሩ አባት፣ ዘመድን የሚወድ ዘመድን የሚድር ዘመድን የሚኩል ጠጁን ስጋውን ሁሉን የአባቶቻችሁን የገብረ መድኅንና የወተ ምስራቅን መታሰቢያ አድርጋችሁ ፎቶግራፋቸውን ነው እነዚህ ሊቃውንት ሲጸልዩላቸው አስታውሷቸው። በጣም የምናስታውሰው ነገር ነው ያቀረባችሁ ልጆች፣ በጣም የሚታወስ ነገር፣ መልካም ዘመን ያሳለፉ ሰዎች ናቸው እነሱ። የነሱ በረከት አይለየን። አዎ አባቶቻችን መቼም ነቢያት ሲናገሩ እግዚአብሔርን ይወርዳል ሲሉ ያው በትንቢታቸው እየተናገሩ ነው ያለፉ። ግን አንድ ቃል ኪዳን የምናገረው ነገር አለ። መድኃኒታችን ኢየሱስ ክርስቶስ እግዚአብሔር እንበለው በአጠቃላይ እግዚአብሔር አምላክ አዳም በድሎ ንስሐ በገባ ጊዜ አዳም የሰጠውን ትእዛዝ አፈረስ። ሶክ ወሐሜከላ ለይቁልኪ እሾህ ሐሜከላ ይብቀል በዚህ ምድር ላይ ላንተ ወጥተህ ወርደህ ጥረህ ግረህ ብላ በአፈ ገጽከ አለው። ትእዛዝ ሰጠው። የፊተኛው ትእዛዝ ፈርሷል ቀርቷል። ገነትን ያህል ቦታ እግዚአብሔርን ያህል ጌታ ትተመተህ ከዚህ ምድረ ፋይድ ንስሐ ገባህ። ንስሐ 100 ዓመት ነው የጸለየ አዳም 100 ዓመት ነው የጸለየ ንስሐ የገባ። እንዲህ እንደቀላል አይደለም። እምድረ ጸአቶሙ ለአዳም ወለሔዋን ውስተ ገነት ነብሮ 100 ዓመት ካለቀሰ እንባ ቢያልቅበት ቢያልቅበት ደም አለቀሰ። እዛም በኋላ ነው ጌታ መቼም ፈጣሪው ስለሆነ ፈጣሪ ስለሆነ ፍጡሩን አይተውምና መጥቶ አነጋገረው። ስሜ ቅድስት ወርቅሸት ይባላል። የዘነበ ወርቅሸቴ
ልጅ ነኝ። ቀኛዝማች እሸቴ አስፋው አያቴ ነው ማለት ነው። በአባባ ክርስትና ሕይወት ለኛ የሰጠን በደማችን ውስጥ ነው ያለው። ውርስ ገንዘብ ሀብት ንብረት ነው አይደል? ሰው ከቤተሰብ የሚወርሰው፣ እኛ ከቤተሰብ ገንዘብ ሳይሆን የወረስነው ክርስትና ሕይወት ነው የወረስነው። እና ድሮ ይባላል አባባ በሱ እኩዮች ቤቶች ሲሄድ ለጧፍ መግዣ እያለ እየሄደ በእያንዳንዱ ሰው ቤት ያንኳኳ ነበር ይባላል። እና አንዳንድ አባቶች ሲያንኳኩ የለም ይባል ነበር የሚባል ታሪክ እሰማ ነበር። እሱ ምን ይላል? በረከት እንዲያገኙ ነው። እኔ ራሴን አደርጋለሁ። ያው ጠጅ ቤት እንደሚሰራ በሰፋፊ ይሰራል፣ ጧፍ ይሰራና በየገዳሙ ይዞራል። ከኔ እኮ በረከት እንደዚህ እንዲያገኝ ነው እነሱ የሚሳተፉ የሚል ነገር ነበረው። ወጥተህ ወርደህ ጥረህ ግረህ ብላ አለው። ትእዛዝ ሰጠው። ሁለተኛ ትእዛዝ ነው ይሄ። አይምራ ለዮሐንም አለው። ድንግል ነበረሽ፣ ድንግል ነበረ። እሱ ቅዱስ ነው፣ እሱ ካህን ነው፣ እሱ ቅዱስ ነው፣ እሱ ድንግል ነው። እሷም ድንግል ናት። ከአዳም የበለጠ ክብር የተሰጠው አልነበረም። በእውነት እግዚአብሔር ባድለን ነው ሰይጣን ያሳታትና ያሳተው። የነፍሴን ነገር እንዴት ሆናለሁ አለው። ከልጅ ልጅ ተወልጄ አድንሃለሁ አለው። የልጅ ልጅ የተባለሽ እመቤታችን ቅድስት ድንግል ማርያም ነው። በትንቢተ ነቢያት የተነገረላት ትንቢት የተነገረላት እግዚአብሔር ከተማ አድርጎ ያደረባት ንጽሕት ቅድስት ድንግል ማርያም ናት። ጌታን 5500 ዘመን ጠበቀው። ከልጅ ልጅ ተወልጄ አድንሃለሁ ስላለው ጊዜው ሲደርስ ሁር አብስራ ለማርያም ከመ እትወለድ እምኔሃ ብሎ ሊቀ መላእክት ቅዱስ ገብርኤል ላከው ይላል የሉቃስ ወንጌል ምዕራፍ 1 ከቁጥር 26። ይሄ የመጀመሪያው ወደዚህ ዓለም መምጣቱ ምልክት ምስራች የሰጠነ ምስራቹን ያበሰረነ ደግ ነገር ተልኮ እመቤታችንን የነገራት ያበሰራት ሊቀ መላእክት ቅዱስ ገብርኤል ነው። አዛዋዲ እንግዲህ ብስራቱ ተጀመረ ማለት ነው። ምስጢረ ስጋዌው ተጀመረ ማለት ነው። መጣ፣ ተወለደ፣ ልደቱን ተቀበልነ። አዎ ተጠመቀ፣ ጾመ፣ ጸለየ፣ በገዳመ ቆሮንቶስ ጸለየ። ከዛም በኋላ ደግሞ በመስቀል ላይ ውሎ ነው የኛን መከራ ተቀብሎ ብዙ ዕዳ የከፈለልን ብዙ የዕዳ ደብዳቤያችን ሊያጠፋልን የቻለ በመስቀል ላይ ከዋለ በኋላ ነው። እግዚአብሔር ክብር ምስጋና ይግባው። መዋሸት ሳይሆን ለፋሲካ ከ40 ሰው በላይ ይመጣል ያክፋይ ይዞ ማለት ነው። እሱም ደግሞ እሁድ አይደለም ሰኞ ነው። በሬ አርዶ ገበታ ጥሎ የሚያበላ የሚያጠጣ የሚያጎርስ መንገደኛ እንኳን የመሩሃ እዚህ ሲቀዱ ሴቶች በዚህ በኩል በር ነበረ። ነፍሰ ጡር ከሆኑ ይችኮ ይሸታታል፣ ወርቅዬ ማር አቅምሷት ጠጅ ፉት አድርጓት የሚል አባት ነው። እኔንም የዳረኝ የኳለኝ ቤት ማያ ሲጠራኝ ሙክት አርዶ ነው። አባቶቻችን ሊቃውንት ምንድነው የምናስታውሰው ነገር? ይሄ እኮ ብዙ ጊዜ የቆየ ትውስታ ነው፣ ዛሬ ያየ ነው። ይሄን ያህል የአድባራት ሊቃውንት የቤተ እግዚአብሔር ያገለገሉ ሊቃውንት ማህሌት የቆሙ የቀደሱ የጾሙ የጸለዩ እግዚአብሔር ያደረባቸው የእግዚአብሔር አይኖች የሆኑ ሊቃውንተ ቤተ ክርስቲያንን እንዲህ አድርጎ መጋበዝ እግዚአብሔር ክብሩን ሲመልስና እግዚአብሔር ስላደረባቸው ነው። ካህናቱን በማብላት ወደ ፊቼ ሽንኩርት ሚካኤል ይባላል። እዛ አሁን 3 ቀን የምንቀመጠው ተማሪ የለም፣ አራስ የለም፣ እርጉዝ የለም፣ አማች የለም፣ ምራት የለም። ይነገራቸዋል። ሁሉም ሰው ሄደ 3 ቀን ተቀምጠን ድንኳን ጥለን ሜዳው ላይ ማለት ነው በሬ ታርዶ ካህናቱን አብልተን ያገሬ ሁሉ ሰው ያቀናል። ያ ነገር ልጆች ላይ ተቀርጾ መቼ ነው እዛ የምንሄደው? መቼ ነው እንደዚህ የምናደርገው? አባባ ያለው ትልቁ ነገሩ ክርስትና ሕይወት ነው። እድሜ ይስጣችሁ፣ ያኑራችሁ፣ በረከቱን ጸጋውን ይስጣችሁ። የእመቤታችን አማላጅነቷ ቃል ኪዳኗ ይጠብቃችሁ። እንግዲህ እኔን የጋበዙ ያቋጥረው ነው አቋጥረው ባለውበት በዚህ ካሳንቺስ ስኖር ነበር። ፈርሷል ቤቴ። ወደ ቃሊቲ ተሰድጄ ነው ያለው። አለህን የለህም ብለው አቋጥረው ነው የጠሩኝ። ምንድነው ስላቸው የአባቶቻችን ዝክር የእመቤታችን ልናወጣ በረከት ስጠን እስቲ ብዙ ሊቃውንት ይመጣሉ ተብሎ ሰምቼ ደስ ነው ያለኝ። እንዲህ መሰብሰባችሁ እኮ ደስ ይላል እኮ። ቸርነቱ ከኛ ጋር ይሁን። ምግብ ሲበላ እንኳን አብርሃም እንግዳ ጣልልኝ ብሎ ገዳሞችን ጠርቶ የሚያበላ የሚያጠጣ የማይሰለቸው ለዘመድ ደራሽ ለሁሉን ያለው ባይ ሁሉን የሚያስተምር ሁሉን የሚረዳ
ሁሉን የሚያሳድግ እንደ ቀኛዝማች የትም የለም። ቅጣት አለ እንደ ፍርድ ቤት ይባላል ስንሰማ ታሪክ አጀንዳው አለ። አሁንም እንሰማዋለን በለቅሶ ባንዳንድ ነገር ይወጣል። ጋሽ ሚሊዮን ያወጣዋል። አጀንዳ ምንድነው? ከሌ ምን አድርጓል ይባልና ጥፋት ያወጣል። እንደ ስብሰባ እና ከሌ ምን አድርጓል እንደዚህ አጥፍቷል ከሌ ምን አድርጋለችና አባባ መሀል ላይ ይቀመጣል። ይተኛል መሬት ላይ ጅራፍ አለ መግረፊያ አለ። ስንት ይገረፍ? እሱም በኮሚቴ ነው በእጅ በማውጣት ነው። እንትና 10 ትገረፍ ከሌ 5 ይገረፍ ምናምን በሚል ያው አባባ በዱላ ያን ነገር እያነሳ እና ሱሪ ደርበው ይገቡ ነበር ወንዶች ሁሉ፣ ሴቶቹን በቀሚስ ላይ ይደረግ ነበር የሚባል ነገር እንሰማለን በታሪክ። ከወር ከልደታ ጀምሮ ጸዲቅ አይቀርም። እንጀራ ሳይበሉ አይሄዱም፣ ሳይጋበዙ አይሄዱም። የበረከት ቤት ነው። ምንም እኔ እንጃ ቃላት ያጥረኛል። ወንዶች በስተት ኩሽና አይገቡም እና ቃልን እንሰማለን። በስተት ከገቡ ያው ክስ ላይ እሱ ይቀርብና ቅጣት እንዲቀጥ ይደረጋል። እና ያው የተለያየ ነገር የኛ አስተዳደግና የኖርነው ነገር ትንሽ ለየት ይላል። ስለ አድዋ ያው አባባ ባደረገው ነገር አንዳንድ ነገር እንሰማለን። እኔ የአባባን ታሪክ በመስማቴ ልጆቼ ከ1 አመት ጀምሮ ነው አድዋን ያውቃሉ። ልጆቼን ያዘልኩ ነው አድዋ የሚሄደው። ምንም ከነሚኪ ጋራ ከነምና ሚኪ እንደውም ከመምጣቱ በፊት ነው እኔ ጊዮርጊስ ቤተክርስቲያን አድዋ እያስኩ የሚሄደው። ልብስ አሰፋላቸዋለሁ። ሁለቱም ልጆቼ ኢንተርቪው ያላቸው ለህፃን ፕሮግራም ላይ ይቀርባሉ እና የራሳቸውና ከየት እንደመጣን ከቀጨኔን እናስተዋውቃለን። እነሱም ጋዜጠኞች ያውቁናል። ያው የሚከታተል ሰው ላይን ይችላል ከዚህ በፊት ያቀናል እና ያንን ነገር በመያዝ ነው እኔ ያው የአባባን እንትን በመያዝ ነው። ሴትም ብሆን ሴት ልጅ ባድዋ ላይ ሌላ ቢቀር አገልግል ይዛ ስንቅ ታቀበል ነበር እና ያንን ነገር በመያዝ እስከ መጨረሻው ድረስ እንጦጦ ማርያም እስከሚሄዱ በእግሬ ልጆቹን ከጊዮርጊስ 6 ኪሎ በመናም ተዘው እግራቸው እስከሚላጥ ድረስ ነው በእግራቸው ይሻቸው የሚሄደው። እስከሚሰለቹ ያልቅሳሉ። ትንሿ ልጅ ያልቅሰች እግሯ እስከሚላጥ ድረስ በእግራቸው ይሻቸው እንጦጦ ማርያም። ለምን ያው ግብር ምናምን እዛ ስለሚበላና ብዙ ጊዜ የእቴጌ ጣይቱ ሙት ዓመት አሁንም ይከበራል። እንጦጦ ማርያሞች አደራ ቃል ስለሰጡ እቴጌ ጣይቱ ያከብራሉ። እዛ ላይ እንደ እንግዳ ከነ ልጆቼ ብዙ ጊዜ ይገኛሉ። ካህናቱ አቅርቦ ይጠረኛል። እኛ ገንዘብ ሀብት አይደለም ከአባባ ያገኘ ነው፣ ሃይማኖት ነው። እግዚአብሔር ይመስገን ሁሉ ደም ውስጥ ገብቶ ከአማች እስከ ምራት ድረስ ይሄን ነገር እያደረግን ያለ ነው። ለሀገር ተቆርቋሪ፣ ለወገን ተቆርቋሪ ሁሉ ነገር ያልፋል። እውነት እየሰራችሁ ለፉ። የማታወቅ እሸቴ ይባላለሁ። 15 ወልደው የመጨረሻ ልጅ ነኝ። በጣም ጥሩ ስርዓት አድርጎ ያሳደገን አባት ነው። በሃይማኖታችንም በሰው ምግባርም በሁሉም ነገር ስርዓትን እንዲኖረን አድርጎ አሳድጎናል። እናቴም የዛን ያህል ድርሻ አላት። ብዙ ነገሩ በህዝብ ነው ያሳለፈው። ለልጆቼ ብሎ ያስቀመጠው ነገር ምንም ነገር የለም። ሁሉ ጊዜም ለሰው መስጠት እንጂ ለልጆች የሚያቆየው ነገር የለም። ጠጅ ቤት የሚመጡ ሰዎች ለምን ቤት መታችሁ 2-3 ጠጅ ጠጣላችሁ ብሎ የሚከላከል አባት ነው። ለሚስታችሁስ እናንተ አፋችሁ ያሸታችሁ እሱ ለምንድን ነው እንደዚህ የምታደርጉት ብሎ ጧት መጥቶ ጣፍጦ ጠጁ ከሳ ሲመጣ በፍጹም አስገባም ይለዋል። አባባኔ እኮ በገንዘብ ይሁን አንተ ገንዘብ ምን ያደርግልኛል? ሚስትህን እዛ አስቀምጠህ ምንም ነገር ሳታቀምሳት እያሸተትካት ታሳድዳታለህ። ነውር ነው። በለሷ በጠርሙስ ያዝ። አንተ ጣፍቶ ከሆነ ግማሿን ለትብር ላይ ጠጣና ግባ እንዳሳክር። ለገንዘብ ሳይሆን የሰው ፍቅር ኖሮት የኖረ ሰው አባት ነው። ቢኒያም ይታገሱ እባላለሁ። ከሱ የተማርኳቸው ትምህርቶች ሃይማኖታችንን በአግባቡ ጠብቀን እንድንኖር፣ ሰው እንድናከብር፣ ያለን ነገር ተካፍለን እንድንበላ፣ ስነ ስርዓት እንድንኖር፣ ሰዎችን ታላላቆቻችን እንድናከብር በፍቅር ያሳደገን መልካም አያት ነው። ሀና ወርቅ እሸት። እኔ የቀኛዝማች እሸቴ አስፋው የመጀመሪያ ልጁ ልጅ ነኝ። ወይዘሮ ዘነበ ወርቅ እሸቴ ልጅ 3ኛ ልጅ ነኝ። በጣም መልካም አባት ነበረ። የሱ ልጅ የመጀመሪያ ልጁ ቤቷ እዚህ ታች ነው። የሱ ቤት እዚህ ነው። ያ ይሁን ይሄ ይሁን ቤታችንን አናውቀውም። በቃ ከዚያ ቤት እዚህ ቤት ከዚህ ቤት እዚያ ቤት ብለን ያደግነው እና እኔ የአባባ ትልቅ ለየት የሚያደርገው ከሰው ምንድነው መሰለ ትልቁ ነገሩ እኔ ይሄ የእህት ልጅ የወንድም ልጅ ያክስት ያጎት ልጅ የሚባል ነገር የለም። ኢቭን የሰራተኛ ልጅ አይለይም። እኛ ቤት አንድ አይነት ነው አኗኗራችን። በፍቅር ነው ያደግነው። ቤት ውስጥ እኔ የማስታውሰው ነገር በበዓል ጊዜ የሚመጡ ነጋዴዎች ነበሩ። ከብቶቻቸው እንዳይሰረቅባቸው እዚህ ግቢ ያድሩ ነበርና እኛን አጽዱ እንባል ነበር። ይሄ ሁሉ የሰው አክብሮቱን ነው የሚገልጸው። ጓደኞቹ አብሮ ግራዝማች ተብሎ ቀኛዝማች እሱ ሲባል አባባ መንግስቴ ምን ቢሉ ጥሩ ነው እሱ ቀኛዝማች ተብሎ እየገባ ግቢ ውስጥ እልል እየተባለ ሲጨፈር እሳቸው በጓደኛው የማይቀና ምን ሰው ነው አሉ። እሳቸው ቀኛዝማች ተብሎ እሱ እኛ ብር ስናሳድድ እሱ ቀኛዝማች ተባለ። ፎቅ እንኳን ለልጆቹ ሳይሰራ ገንዘብ ሳይሰበስብ ሀብት ሳያካብት ብለው እችን የተናገሯት ህፃኑ እኛ አስታውሳለን።
በጣም ህፃን ነኝ። ይሄ ጠጅ ቤት ራሱ ለስራ ለቢዝነስ አልነበረም ሲቋቋም፣ ትልልቅ ሰዎች ጓደኞቻቸው እንዲጫወቱበት ነበረ። በፍጹም የስኳር የሚባል ነገር ጠጅ ቤት ውስጥ ላይ እንዳይገባብኝ ይል ነበርና በማር ነው የሚሰራው የነበረው። ከሱ ጋር በመኖሬ ለራሴም ለህይወቴም ብዙ ነገር ጠቅሞኛል። ከማረሳለት መልካም ነገሩ ምንድነው? እኔ ይላል ለእናንተ የምተውላችሁ ነገር ቢኖር ትምህርት ነው፣ ተማሩ። ለእናንተ እኔ ትቼውም አልፈው ቅርስ ቢኖረኝ ትምህርት ብቻ ነው። ከኔ ሌላ ቅርስ እንዳትጠብቁ። እኔ ማድረግ የምፈልገው እናንተን አስተምሬ ልክ ማድረስ ነው። በተረፈ ያለውን ቅርስ በሙሉ ለቤተ ክርስቲያንና ለገዳም ሲያሰራበት ነው የኖረው እንጂ ይሄን ለልጆቼ ይሄንን ቤት ቀይሬ ይሄ እንዲያድርግ አያውቅም። ማህበራዊ ኑሮ በሰፊው እንዲዝ ያደረገኝ፣ ስነ ምግባር መልካም እንደሆነ ያደረገኝ ከሱ ጋር መኖሬ ነውና በጣም ወደው አያት ነው። ቀኛዝማች እሸቴ ወርቄ በለጤ የተለዩ አያት ናቸው። ነፍሳቸውን ከደጋጎቹ ጎን ያኖርልን እላለሁ። እሱም ለህዝብ ሲያገለግል እናታችን ደግሞ እዚህ ላለው ህዝብ ታገለግል ነበር። 30 ሰው ነበር የሚያስተዳድረኝ። 30 ሰው እስከ ልጅና ልጅ እንደገና የሰራተኛም ልጅ ነበርኛ ቤት ውስጥ ያለው። እኛ ለብቻችን አንኖርም፣ ከሰራተኛ ልጅ ጋር ነው ያደግነው። እናንተም ነገ እድል ነው ገጥሟችሁ ብታኖሩ ይሄን ነገር እንዳትረሱ። ሰራተኛ ነው ምንድነው ምናምን እንዳትሉ፣ ስለዚህ አብራችሁ እንድትኖሩ ብሎ ስርዓትና ህግ አስተምሮናል። አገልግሎት ሁሉ ለቤተ ክርስቲያንና ለገዳማት ነው። ገዳም እንደሰራ ቤተ ክርስቲያን እንዳገለገለ እዚህ ግቢ ውስጥ ቄስ ትምህርት ቤት ነበረ ራሱ ቀጥሮ ከኔ እናት ጀምሮ የተቀጠሩ ቄስ ነበሩ። ከዚያ እሳቸው ሲሞቱ ሌላ ቄስ ይመጣል፣ ያ ሲያልፍ ሌላ ቄስ ይመጣል። የኔም ልጅ ተመራበታለች እዚህ ግቢ ውስጥ። በጣም የሚገርም በቃ እንዲያለ ነው የበቃ አስተማሪ እየተቀያየረ የመጣ ነው እና በቃ ምንም ማንረሳው አባት ነው። እዚህ ቤት የሚጠጣ ደንበኛ ይታወቃል። ሚስቴ ወለደች እኮ አባባ ሲሉ በእኔ ያን ጣሳ እንጪ ማር ብርዝ ተደርጎ ይሰጣቸዋል ለነዛ ደንበኞች። ያንን የሚያደርጉት ምንድነው? ገንዘብ ለመሰብሰብ አይደለም። ያን ሰው ምን ያህል ፍቅር እንዳለው ከሰው የዚህን ቤት ጠጅ ብርዝ ያልወሰደ ማንም ቀጭን ውስጥ የለም። ከድሮ ሰው በሙሉ ነበር የሚወስዱት። ይናገራሉ። ሰው ለቤተሰብ ያለው ፍቅር ነው፣ ለቤተ ክርስቲያን ያለው ፍቅር ነው፣ ለገዳማት ያለው ፍቅር ነው። እንዳበላ እንዳጠጣ ነው በቃ እድሜውን ሙሉ የጨረሰው እንጂ ለራሴ ይሄን አድርጌ ቤት ሰርቼ ይሄን ገንብቼ ያለው ነገር የለም። በቃ ድሮ የነበረው ቤት ነው አሁንም ያለው ቅርስ ማለት ነው። ማርያም ሲኖር አሁንም ማርያምን አውጥተን ጸሎት አድርገን ነው የዓመቱ መስከረም ማርያም ሲመጣ ቤተሰብ ሁሉ ተሰብስቦ ዘመድ አዝማድ ተሰብስቦ ነው የምናነክሳት። ሰው ሁሉ ህዝብ ዳቦ ጠላ ጠጥቶ ጨፍሮ ማርገጆች አሉ፣ ቹለቶች አሉ፣ ከሰሜን ማዘጋጃ ምናምን የሚመጡ ልጆች አሉ። አሁን እናቴን ራሱ እማሆየሉም ብለው ነው የሚመጡት። እየጨፈሩ ይገባሉ፣ ይበላሉ፣ ይጠጣሉ፣ ዳቦ ድፎ ይሸለማሉ፣ ይዘው ነው የሚሄዱት። በጣም ደስ የሚል ነገር ነው ያለው አሁን ድረስ ነው። እኛም ያንን ተግባር ይዘን እስካሁን ድረስ ይሆናልና እንግዲህ ያው የዛሬውን ማዋል እናንተም አይታችሁታል። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ለአንድ አፍታ ለደቂቃ የመረቀ ነገር ሁሉ ይደርሳል። ሲበሳጭብህም ደግሞ ለምን እንደዚህ ያደርጋችሁ እንግዲህ ይሄን ያስተማርኳችሁ የሚናገር አባት ነው። እናቴንም በዛው ልክ አደንቃታለሁ። ለምን የባል ፍቅር ያላት ይሄን ያህል አመት ስኖር እኔ በእድሜ ተጣልተው ሽማግሌ ሰው ገብቶ ሲነጋገሩ አይቻላል። ነፍሱን ይማር። በሱ ስርዓት እንድኖር ነው የምፈልገው። አሁንም በትዳር ስኖር ከባለቤቴ ጋር ጸብ ሳይኖረኝ 42 አመቴ ነው ካገባሁ። የምወደው አባቴ ነው። የመጨረሻ ልጅ ነኝ። በጣም አንቀባሮን ያሳደገኝ ከሚገባው በላይ ባልማር እንኳን ብዙ ባልገፋ ቶሎ ብሎ ወደ ትዳር ያደረገኝ እሱ ነው እና አባቴ በጣም ጥሩ አባት ነበር። ከ2 ሰዓት በኋላ እዚህ ጠጅ ቤት ውስጥ ቢቀመጥ ሰው አይፈልግም። ቤቶቻችሁን ሚስቶቻችሁን ጥላችሁ እዚህ ነው የምታመሹት፣ እኔ ባለቂ አይደለም ይዛችሁ ሂዱ፣ የሚስቶቻችሁን ከሌላችሁ ብር እንካችሁ ብር ይዛችሁ ሂዱና ቀምሱ እንጂ አባቴ ለኔ ብሎ ያስቀመጠው ነገር አንድም ነገር የለም። እሱ ቢሞትም እቺ ሞት አቁሞልናል። በዚህ ቤት ውስጥ ደግሞ በረከት ነው ያለው። 65 አመቱ ይሄ የግብር ሲገባል ከኔ በፊት ነው። ከ10 አመት በፊት እኔ ሳልወለድ የጀመረው ነው። አንድ ወቅት ላይ የተወሰነ ግጭት ተፈጥሮ በአንድ ጊዜ ወደ 10 ሰው ተቀይሮ ወደ ሌላ ደብር እንዲሄድ ተደረገ። በዚህ ሰዓት ቀኛዝማች እሸቴ የነበሩ አስተባባሪ ግንባር ቀደም ለማህበራዊውም ለሃይማኖታቸውም ግንባር ቀደም ናቸውና ቀድመው ገቡና እንዴት እኛ ያሳደግናቸው ልጆች ወዴት ይሄዳሉ? እኛም ማናቃቸው እኛ ጋር መምጣት የለባቸውም። እኛ የምናቃቸው ናቸው እኛን ማገልገል ያለባቸው። ከዲቁና ተነስተው እስከ ቅስና ሊያገለግሉን ይገባልና አይሄዱም ብለው ተከራክረው አቡነ መርቆሬዎስ ጋር ሄደው ሲያበቁ እንዳስመለሱ የቅርብ ትውስታ አለኝ። ንጉሠ ነገሥቱ ወንበር አስቀምጠው ቁጭ ብለው ዳቦ ከተቆረሰ በኋላ ወደ ቤተክርስቲያኗ ንጉሥ ይገባሉ። ከዚህ ያለ የቀጨኔ ህዝብ ደግሞ ጦሩን እንደያዘ፣ ጎራዴውን እንደያዘ፣ ጠመንጃውን እንደያዘ፣ ነጭ ልብስ እንደለበሰ አጅቦ ማርያም ድረስ አብሮ የሚገባ የቀጨኔ ህብረተሰብ አባቶች ናቸው። ለ45 ዓመት ያህል በአዲስ አበባ ላይ አገልግሎት ሰጥቻለሁ ማለት ነው። በሄድኩበት ቦታ ሁሉ ብሄድ ከቀጨኔ ግን ተለይቼ አላውቅም። ከቀጨኔ ለምሳሌ ግራዝማች መንግስቴ ቀናማች እሸቴ ግራዝማች በትእዛዙ እናቶ የምሩ እናቶ ባህሩ
እናቶ በነበሩ እነ ባላምባራስ ፈለቀ፣ አቶ በሻሁረግ ብዙ ናቸው። ነጫጭ ለብሰው ጠመንጃቸውን ይዘው ዝናር ታጥቀው ጃንሆይን አጅበው ዳቦ በልተው አብረው እሳቸውን አጅበው ይወዷት ነበር። ጃንሆይ እዚያችን ቤተክርስቲያን የሚጸልዩበት እዚያች ማርያም እናንተ ጋር ነው ማለት ነው። ከቀጨኔ ህዝብ ጋራ ቤተሰብ ነን ማለት ይቻላል። እናት አባት ሰው በገጠር ጥሎ ይመጣል። እዚህ ሲመጣ ደግሞ እናት አባት የሚሆኑ የቀጨኔ ህዝብ ነው። ማህበረሰቡ ሰው ወዳድ ነው፣ ሰው አፍቃሪ ነው፣ አብሮ የሚኖር ነው። በተለይም እኛን እዚህ እንድንለምድ ያደረጉ እነ ቀኛዝማች እሸቴ ናቸው። ስሜ ሃይማኖት ማማ፣ የእናቴ አባት። እኔ አባባን የማስታውሰው ጸሎት ቤት አለን። ጸሎት ቤት ማታ ማታ 11 ሰዓት ጀምሮ ማንም ሰው በቃ ከግቢ የሚወጣ ሰው የለም። ሁላችንም ጸሎት ቤት አሉ። መለክሴ የሚያስተምረን ጸሎት በቃ በዛ ጊዜ ማለት ነው የዛሬ 30 ዓመት በሱ ተገርፈን ተምረን ነው እንጂ እኔ አሁን አባቴ ጋር ኖሬ አባቴ ያሳደጉ ምናምን አይደለም። ስሜ ጋሻው በዛ እሸቴ አስፋው፣ የቀኛዝማች እሸቴ አስፋው 6ኛ ልጅ ነኝ። አባቴ ቀኛዝማች እሸቴ አስፋው ሩሩ፣ የዋ፣ የተራበ የተጠማ ሰው የሚረዳ የአካባቢው ህብረተሰብ የቆመ ቀን ከሌሊት ማለት ነው የሚሰራ የአካባቢውን ህብረተሰብ እድገት እንዲጨምር ጉጉት የነበረው መልካም ሰው ነበረ። መስከረም ከፍ ያለው እባላለሁ። የቀለሟ እሸቴ ልጅ ነኝ። በልጅነታችን እናታችን አባባ ጋ ነው የምትሄዱት ስትለን በጣም ልባችን ተሰቅሎ ነው የምንመጣው። ጉልበቱን ነው የምንስመው። ልብሳችንን እንደዚህ አድርጎ ማህተባችንን ነው የሚያየው። ክር ካላደረግን በቃ እንዴት እንደሚቆጣ እኔ በጣም የማረሳው ትዝታ ማለት ነው። ማህተባችሁ የት ሄደ? ገና እና አባባ ጋ ትሄዳላችሁ ከተባለን ድንገት እንኳን ቢበጠስብን እትዬ ማህተብ ሰሪልን፣ ዛሬ አባባ ጋ ነው የምንሄደው፣ እማማ ጋ ነው የምንሄደው። አረሳውም። የእውነት ነው የምልህ። ማህተብ እንኳን ድሮ በልጅነት ምንም አይመስለንም ሲበጠስም። እዚህ ትመጣላችሁ ከተባለ ግን ማህተባችንን ሳናስር አንመጣ። ጸበል ጸዲቅ ያደርጋሉ። ወደ 5፣ 6፣ 7 ዳቦ ይደፋል እና እነዛ ዳቦች በሚቀረሱበት ሰዓት የሰፈሩ ሰው አካባቢም ሰው ለምዷል። ይመጣል፣ ዳቦ ይቆረሳል። ያ ከተሰጠው በኋላ ወደ ቤቱ ይሄዳል። ቀኛዝማች እሸቴ አስፋው ዝክርም ያበሉ ነበረ። መስከረም እንጦጦ ማርያም ምክንያት በማድረግ ዝክር ያበሉ ነበረ። በዛን ጊዜ እስከ 200 ሰው ጠርተው ከተለያየ ቤተክርስቲያን ማለት ነው ቄሶችን በመጥራት ዝክር ያደርጉ ነበረ። ዝክር በሚያደርጉበት ሰዓት ላይ የሰፈር ሽማግሌዎችንም ተጨማሪ በማድረግ ማለት ነው። ይህንን እስካሁን እኛ ልጆቹ በመረከብ ደግሞ የልጅ ልጆችም አብረው አንድ ላይ በመሆን እያበላን እንገኛለን ማለት ነው። የማይረሳኝ እዚህ ጠጅ ቤት ነበረና ግቢ ፊት ለፊት ተቀምጦ ጠጭ ሲመጣ አያስገባም። ሂድ ወንድ ልጅ ማታ ነው መጥቶ የሚጠጣ፣ ቀን እኮ አይወጣም ከቤቱ። ካሁን ከጠጣ መቼ ልሰራው ነው? ሂድ በልብሉ ይመልሳል። እውነት እግዚአብሔርን ነው የምልህ። በቃ ይሄ ጠጅ ቤት 12 ሰዓት ሲጨልም ነው የሚከፈተው ራሱ ሰው የሚጠጣበት። ማንም እኔ ሳልሆን ደግሞ ብዙዎቹ የሚያወሩት ነው። አባባ ደግ አባት ነው፣ በጣም ሩሩ አባት ነው። ስለ ትምህርት ያላቸው አመለካከት ከፍተኛ የሆነ ቁጭት ነበራቸው። እሳቸው ማንበብ መጻፍ ይችላሉ። ሆኖም ግን በትምህርት ደረጃ የተማሩ ባለመሆናቸው ምክንያት ይቆጩ ስለነበረ በግቢያቸው ውስጥ ትምህርት ቤት አንጸው አዳምና ሔዋን የሚባል ትምህርት ቤት ከቄስ ትምህርት ቤት ጀምሮ ከ1ኛ እስከ 6ኛ ክፍል የሰፈር አካባቢ ልጆች ይማሩበት ነበረ። እኔ አረሳውም። ትልቅ ማንቆርቆሪያ አለ። በሱ ሻይ ነው ስንገባ መጠጣት ነው። አክፋ ይዘን የምንመጣው። እኔ ዛሬ እውነት ነው እንደዚህ ጥቁር ለብሼ ይሄን ቀን በማሳለፌ እኔ አባቴ ድንገት ሞቶብኝ ነው ጥቁር የለበስ ነው። እንደነሱ ነጭ ለብሼ ባሳልፈው ይሄን ቀን ደስታዬ ነበረ። በቃ ይሁን። የአባቴንም ነፍስ ይማር፣ አያታችንንም ነፍስ ይማር። እናታችንን እንደ እናት እንደ አባት አድርገው ነው ያሳደጉት። የአካባቢው ህብረተሰብ የሚተዳደረው በሸማና በሸክላ ስራ ነው። ያንን ሸማና ሸክላውን ወደ መርካቶ ወስዶ ለመሸጥ ትራንስፖርት አልነበረም። በመጀመሪያው ህብረተሰቡንና የሰፈር ሽማግሌዎችን በማስተባበር አንደኛው መንገድ ነው የተሰራው። ቀጥሎ ሁለተኛው መንገድ ነው የተሰራው። ቀጥሎ ሶስተኛው መንገድ ነው የተሰራው። ሶስተኛው መንገድ ተሰርቶ ካለቀ በኋላ የትራንስፖርት ችግሩ እንዲቃለል ከአዲስ አበባ ከተማ ማዘጋጃ ቤት በመነጋገር 8 ቁጥር አውቶቡስ ተመድቦ ከቀጨኔ እስከ መርካቶ፣ ከመርካቶ ወደ ቀጨኔ ህብረተሰቡ እንዲጠቀም አድርገዋል። ያው ቤተሰብም ብዙ የልጅ ልጅ ነው የሚያድገው ቤት ውስጥ። አንድ ጊዜውም ወደ 40 ምናምን ሆነዋል ይባላል የልጅ ልጅና ልጅ የሚያድጉ እዚህ ቤት ማለት አባባ ብዙ ሰው ይሰበስባል። 2 ሌማት ነው የሚጋገረው ራሱ። ያ ሌማት አንድ ቀን ተጋግሮ በማግስቱ፣ አንድ ቀን ተጋግሮ በማግስቱ 3 ሰራተኛ 4 ሰራተኛ ማር ቤት ራሱ ያለው ማለት ነው ኩሽና ውስጥ የሚሰሩ። ሰላም እንዲበዛ ጸጥታ የተረጋጋ እንዲሆን የሰፈር ሽማግሌዎችና ህብረተሰቡን እንዲሁም 7ኛ ፖሊስ ጣቢያ
ፖሊሶች አሉ። ከነሱ ጋር በመተባበር ሮንድ ይዞሩ ነበረ። ማታ ከምሽቱ 2 ሰዓት እስከ ምሽቱ ሌሊት 6 ሰዓት ድረስ ነው ሮንድ የሚዞሩት። ሌቦቹን አባሮ በመያዝ ለፖሊሶቹ በማቅረብ ፖሊሶቹ ወደ ህግ ክፍል በማቅረብ ቀጡ ነበር። ጋሽ በትእዛዝ ራሱ አባባ ሲሞት ማለት ነው ግጥም አነባለሁ ብለው ራሳቸው ሊያነቡ ተነሱ አለ ቪዲዮ ራሱ። ከዛ ምን አሉት? ቀኛዝማች አንተ የሰራው መንገድ አይፍረስብን፣ አንተ ድንጋይ አንጣ እኛ አፈር እንሆንልህ። በእውነት ህዝብ መሃል ማለት ነው ጋሽ በትእዛዝ ትላልቅ ሰው የቀጨኔ አሁን ቅድም ፎቶአቸውን ዘያያቸው በሙሉ በቃ አባባን ስፍስፍ ብሎ ነው የሚወዱት። የሞቱ ጊዜ በቃ የሚወርዳቸውን ባራሱ በስማ የሚገርም በቃ 3 ቀን ቄሶች አድረው እዚሁ ፍታት 3 ቀን ተደር 19 ሞተ በ21 ነው የተቀበረ። ፉከራው ምኑ እዚህ ግቢ ውስጥ ተው በቃ አስፓልቱ ራሱ ተዘግቶ እና እግዚአብሔር ነፍሳቸውን ይማር። ማማም ጥሩ እናት ነች፣ ከሱ ጎን እሷ ስላለች ጥሩ አያት ነች፣ ምስኪን አያት እና እሷንም ነፍሷን ይማር እሱንም ነፍሱን ይማር። የመቃብር ቦታ ማስፈጸሚያ እጥረት በመኖሩ ምክንያት ሰፈሩን ሽማግሌዎችና ህብረተሰቡን በማነጋገር አባቴ ቀኛዝማች እሸቴ አስፋው የአዲስ አበባ ከተማ ማዘጋጃ ቤት ምክር ቤት አባል በመሆናቸው ማዘጋጃ ቤቱ በማቅረብ ማዘጋጃ ቤቱ ስለፈቀደላቸው ይህን የመቃብር ቦታ ተፈቅዶ ህብረተሰቡ እንዲጠቀሙ አድርገዋል። ስሜ ብርቅነሽ ብርቶ ይባላል። በዝምድና ብትል ያመኛል። እህቶቼም ወንድሞቼም ብዬ የምለው እዚህ ቤት ውስጥ ተወልደን ያደግን ሁላችንም የልጅ ልጅ የክርስትና ልጅ የጡት ልጅ እንደ ልማድ ብለን የምንለው የሰራተኛ ልጅ የማይለይበት ቤት ነው። በግቢያችን ውስጥ ጠጅ ቤት በመኖሩ ምክንያት በየሳምንቱ ዕቁብ ይሰበሰባል። የዕቁብ አባሎቻችን ዕቁብ በሚደርሳቸው ጊዜ ያንን ብር ይሰጣቸዋል። ታክሲ ይገዛሉ፣ ይለወጣሉ። ካሉበት ደረጃ ከፍ እንዲሉ አድርጓቸዋል ማለት ነው። አባቴ ይሄ ሁሉ ስራ በሚሰሩበት ሰዓት ብቻቸውን አልነበረም። የሰፈር ሽማግሌዎችም ስም እንድጠራ ቢፈቀድልኝ ቀኛዝማች አስፋው ገብረ ኪዳን፣ ግራዝማች መንግስቴ ከለላ፣ ግራዝማች በትእዛዝ ወልደ ዮሐንስ፣ ግራዝማች በለጠ ደሴ፣ ግራዝማች በለጠ ሽበሺ፣ ግራዝማች አውላቸው አባቡር፣ ግራዝማች አሰግድ መንግስቴ፣ ግራዝማች ተገኘ መንግስቴ፣ ግራዝማች ታፈሰ ሆነ፣ ባላምባራስ ደገፉ የመሩ፣ ባላምባራስ ተፈራ ደግፌ፣ ባላምባራስ ይርጋሽ ሳይ፣ ባላምባራስ ፈለቀ ባንተ ዋሉ፣ ባላምባራስ ጠጋ መንግስት፣ ባላምባራስ ለወንድም፣ ባላምባራስ ወንድሜና አባት አቶ ወርቅ አገኘው ታፈረ፣ አቶ ሻዋን ያብር፣ አቶ ወርቅ አገኘው ብርዙ፣ ወርቅሸት ብርዙ፣ አቶ በቀለ ወዳጀነ፣ አቶ ተስፋ ወዳጀነ፣ አቶ ግዛዊ መር፣ አባ አምታቴ ዜና፣ አቶ ሙልጌታ ገብሩ፣ አቶ ብዙነ ከለላ፣ አቶ ክብረት ከለላ፣ ደግፌ ሸንቁጥ፣ አቶ ንቦ አባምታው፣ አቶ ቸሬ ታደሰ፣ አቶ ምንዳጨበር፣ አቶ ጭንቅሎ በቅጥይሁን፣ አቶ አከበሬ ንጉሴ፣ አቶ ይትረፍ ተኩ፣ አቶ ቸርነት ዳኜ፣ አቶ ተከተል መካሻ፣ አቶ ጸጋይ አባት፣ አቶ አስፋው አባት፣ አቶ በቀለ አባት፣ አበረ ድባቡ ናቸው። ስሜ ጽጌረዳ እሸቴ አስፋው ቀኛዝማች 7ኛ ልጅ ነኝ። ቀኛዝማች እሸቴ አስፋው ጥሩ አባት፣ ወይዘሮ ወርቄ በለጤ ጥሩ እናት ሆነው ነው ያሳደጉን። በሚያሳድጉን ጊዜ በየሳምንቱ አርብ በቤት ውስጥ ስብሰባ እየተደረገ ወደ 23 ቤተሰብ ነን ያለ ነው። ከሳሽ ተከሳሽ እየተባለ ጥፋት የሚያጠፋው በጥፋቱ እየተደረገ በቀኛዝማች እሸቴ ሊቀመንበር፣ 2ኛ ምክትል ወይዘሮ ወርቄ በለጤ በሆን ጸሐፊ ከሻው በዛ እሸቴ በመሆን ብዙ ነገር አሳልፈናል። ጥፋታችንን በየሳምንቱ ካጠፋን እንቀጣለን። በእንደዚህ አይነት ሁኔታ ነው አባታችን በጥሩ ሁኔታ ያሳደጉት። ምንነትን የማትረሳበት ቤት በፍርሃ እግዚአብሔር ውስጥ አይደለም እኛ የወለድናቸው ልጆች ምን አይነት ነገር ይዘው መጓዝ እንዳለባቸው ከኛ የወሰዱት ብዙ ነገር አለ። እኔ እግዚአብሔርን አመሰግናለሁ በዚህ ለምን እዚህ ቤት ውስጥ በማደጌ። አንደኛ መንገድ የተመረቀው ታላላቅ ሰዎች ስለነበሩ 3ኛው መንገድ ላይ ንጉሠ ነገሥቱ መጥተው አንደኛ መንገድ ድንጋይ ያስቀምጠው ነበር። ያችኛዋ መንገድ ስለተሰራች ዋዩ ሰፈር በዋዩ ሰፈር ላይ መጥተው ግርማዊ ቀዳማዊ ድንጋይ ያስቀምጠዋል። የመረቁት ያንን ነበር። በኋላ ይሄ ተሰራና ግርማዊ ቀዳማዊ እየተመላለሱ አይተውታል። ቀኛዝማች እሸቴ አስፋው በጣም ጥሩ ሰው ናቸው። ብዙ ነገር ነው ያሳለፍነው። ቤተሰብነታችን ደስ በሚል በሃይማኖታችንም በጥሩ ሁኔታ ነው ያሳደጉት። አባታችን ጠጅ እንኳን ሊጠጡ ሮብና አርብ በጠዋት ሲመጡ አይ ዝጉ ጠጅ ቤት ጾም ነው ሂድ ሸማህን ሰርተህ ስትጨርስ ማታ ነው እንጂ ለንግድ እንኳን ተስገብግቦ ከፍቶ ጠጅ የሚሸጥ ሰው አይደለም።
በዚህ ማንም ይመሰክራል። ሂዱ ስራችሁን ስሩ፣ አሁን አያስፈልግም፣ ማታ ስራ ስትጨርሱ ነው መታችሁ የምትጠጡ የሚል አባት ነው ያለን እንጂ ነጋዴ ነኝ በንግድነቴ ገብተው ይጠጡ እንኳን አይልም። በዚህ እኔ እንጃ። እኔ አባቴ በጣም ነው የማመሰግነው። ለእኛም ጥሩ ትምህርት ነው የሰጡን። ትምህርታቸውም ሲያሳድጉን ብቻ ደስ በሚል በፍቅር ነው ያሳደጉን። ከቤተ ክርስቲያን ሲመጣ ሰው ካጠገቡ እንኳን አብሮ ካልመጣ ወርቄ ዛሬ ብቻችንን ነው እንዴ ቁርስ መንበላው? ሰው እኮ ማንም እንደውም እህቶቼ የት ሄዱ? ይመጣሉ። እህቶቹም አመለወርቅ አስፋው፣ ብዙነሽ አስፋው ለወንድማቸው ያላቸው ፍቅር እኔ ይሄ ነው ብዬ ልገልጽ አልችልም። ወንድማቸው በሞተ በስንተኛው ነው በቃኛ ወንድማችን ከሞተ ምን አለም አለ ወንድማችን ሞቶኛል እንቀመጥ ብለው ገዳም የገቡ ናቸው። ይሄን ያለው ፍቅራቸው እና እሱም ለእህቶቹ የሚያሳየው ፍቅር ይሄ ነው እያልጠቅስም በሉ አትጥፉብኝ፣ ከቤተ ክርስቲያን ስትመለሱ አብረን ነው የምንመጣው ብሎ ያስጠነቅቃቸዋል። አብረው መተው ቁርስ በልተው ተጫውተው አብረው ነው የሚለያዩት። ይሄን ያህል ፍቅር ስላሳዩን እኛም አሁን ያለነው በፍቅር እየኖርን ነው። የቤተሰቦቻችንን ፍቅር ስለምናቅ በቃ ሁሉ በፍቅር ነው የሚኖር። እዚህ ቦታ ላይ እኔ አብዮት ጥበቃ ሰለጥንበት ነበር ሜዳው ላይ። እግዚአብሔር ፈቀደና እግዚአብሔር አለና ለገዳም ተመሰረተ። ክብር ለሱ ይሁን። እኔ አሁን ለእናት ለአባቴ አንድ ነኝ፣ ግን አንድ ነኝ ብዬ አልልም። እዚህ ቤት ውስጥ ያለ እህቶቼ ወንድሞቼ ናቸው። የኔ እህቶች ወንድሞች። የቤተሰቤ ቤት የቀኛዝማች እቴ አስፋው ወርቄ በለጠ ቤት ነው። ስለዚህ በእነሱ ስር በማደጌ ትልቅ ክብር ምስጋና ለድንግል ማርያም ልጅ። ጠዋት ተነስቶ ቤተክርስቲያን፣ ከቤተክርስቲያን ሲመጣ ሽምግልና፣ በቃ ቀኛዝማች ሽምግልና እንዲህ ያረፈበት ጊዜ የለም። እናታችንም ደግሞ በሚላት በሚያዛት ይሄን አድርጉ ይሄን አድርጊ፣ ወርቅዬ እንደዚህ እኮ አደርጋለሁ፣ ድግስ እኮ እንደግሳለን፣ የምን ድግስ ነው እንጂ አይ ደግሞ ምንድነው ድግስ አትለውም። በስነ ስርዓት እሺ ተከባብረው ነው የሚኖሩት። እናም አሁን በፍቅር ነው የምንኖረው። የልጅ ልጁም ያስተማርነው ፍቅር ነው እና አሁን እንግዲህ ይሄው እዚህ ደረጃ ወደ 102 ደርሰዋል። እግዚአብሔር ይመስገን። ሁሉም የተባረከ ቦታ ነው ያሉት። ወይዘሮ ቀለማ እሸቴ አሳድገው ድረው ኩለው ለዚህ ያበቁኝ እነሱ ናቸው። ትትናቸውን፣ የዘመድ መውደዳቸውን፣ ፍቅራቸውን፣ ዘመድ ሰብሳቢ ናቸው፣ ወገን ሰብሳቢ ናቸው። ቴቴ በቀለ እሳቸውማ የተባረኩ የተቀደሱ በጎዳና የሚሰበስቡ እኔ አግብቼ ሽንጥ እያስቆረጡ ቤት ማይጠሩኝ ያከበሩኝ አሁንም በገነት ያቁማቸው። እዚህ ግቢ ውስጥ ማንም ባዳ ሰራተኛ ሳይቀር እየተኳለ እየተዳረ ማዕረግ እያገኘ የሚያድግበት ቤት ነው። ምንም ልዩነት ሰራተኛ ተብሎ እንኳን ልዩነት የለም። ሁሉም በእኩል መልክ እየታየ ያደገበት ቤት ነው። አስፋው የሳቸው አባት ነው። ድክሬ የኔ አያት ነው። ሽንጥ እያስቆረጡ ከነ ሙሽሮቼ ታይቀር የጠሩኝ ያስከበሩኝ እዚህ ያደረሱኝ ናቸው። እኔንም ለወግ ለማዕረግ አብቅተውኛል። ይሄ ሁሉ የምታየው ሰው ጸብ የለም። ቢጣላ ወዲያውኑ አላስታራቂ ነው። እመቤቴ ምስክሬ ናት። አላስታራቂ ነው የሚታረቀው። ሁሉም አሁን ሀብት የሌላቸው በመደገስ ነው። ሁሉም እያንዳንዱ ማህበር አለ። በመደገስ ነው፣ ማብላት ነው፣ ማጠጣት ነው። ይሄ ለነሱ ትልቅ ነገር ነው። በቃ ለኛ ይሄ ነው። በየቦታው በየደብሩ በየጸበሉ ያለው መስጠት ነው። ሁሉም ሰጪ ነው። መልካሙን ነገር ጌታዬ ይግጠመን። እግዚአብሔር መልካሙን ነገር ያድርግልን። እግዚአብሔር ይጠብቀን። እናንተንም እናመሰግናለን። ከፌ በጣም እድሜና ጤና ይስጣችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይስጣችሁ። አመሰግናለሁ። እናንተንም እግዚአብሔር ይስጥልን። ለዚህ ያበቃን ክብር ምስጋና ለመድኃኔዓለም። እውነት በጣም ትልቅ ነገር ነው። እናንተም እግዚአብሔር እድሜ ይስጣችሁ። አንተም አንድ ጊዜ እንትን ላይ አይቼ ደስ አለኝ። አብጠርጥረ ስለቀጨኔ ስትናገር ውስጤን የነካኸው በጣም ነው ደስ ያለኝ። እንደዚህ ነው በቃ የሰፈርን ነገር ማድነቅ ደስ ይላል። እውነት አንተን እግዚአብሔር ይባርክ፣ ልጆችን ያሳድግልን። አዎ ለዚህ ሰፈር የምትቆረቆር እና የዚህ ሰፈር ውስጡን ያወቀው አንተን ሌላ ሰው አላደረገም። አዎ ነየቼ ተሽታችሁም ተኋላችሁም ግብ ስለሌላችሁ ሃይማኖታችሁን አጥብቁም፣ ቁሙ፣ ስገዱ፣ እንደነሱ በሳቻን ስሩ። ስንት በሳቻን እየሰሩ ነው አባቶቻችን።